ወደዚህ ምድር ስንመጣ የመጣንበት ምክንያት አለ፣ የተላክንበት ጉዳይ አለ። ስለዚህ እሱ ሊገባህና ያ እሳት ሊነሳ ይገባል። ምድር ላይ ስታይ ብር ትልቅ ነገር ነው አይደለ? ከብር በላይ ግን ህይወት ትልቅ ነው። በህይወት ሁሉ ነገር የሚጠይቅ ብር አይደለም፣ እድሜ ነው የሚጠይቅ። ሬንጅ ሮቨር ካልክ ከእድሜ ላይ 20 ዓመት ነው የሚወስድብህ፣ 10 ምናምን ዓመት ይወስድብሃል። ገባ? 20 ሚሊዮን መሆኑን አትይ፣ 30 ሚሊዮን መሆኑን አትይ። 30 ሚሊዮን ለማምጣት አንተ ምን ያህል ዓመት ሰራህ ነው። ሰክሰስፉል ነኝ ብሎ የሚያስብ እጁን አውጣ ብዬ እስከ ዛሬ ስልጠና ሰጥቻለሁ። እስካሁን አንድ ሰው ያወጣ ላይ ሰክሰስ አቺቭ አይደረግማ። ገባ? ሬንጅ ሮቨር ብትነዳ ላምበርጊኒ አለ፣ ላምበርጊኒ ብትነዳ ሌላ መኪና አለ። ፊልሞች ያየኋቸውን በርዕስ ጽፍ ነበር። ይህን ያህል ፊልም አይቻለሁ ምናምን ለማለት ማለት። ከዛ አንድ ጊዜ ዝም ብዬ በአንድ ሰዓት ተኩል ይሁን በምናምን ስመታው 6 ወር ማለት የህይወቴ 6 ወር በፊልም አልቋል። አንተን ሀብታም ስለማድረግ አንተን ባለ ጊዜ ስለማድረግ አይደለም የማወራው። ገባ? በውስጥ ያለውን ነገር ስታወጣ ብዙዎች ሰላም ያገኛሉ። ማርቲን ሉተር ኪንግ ባይኖር ምን ይፈጠር ነበር? ለምንድን ነው አብዛኛው ሰው በፖርኖግራፊ አዲክትድ የሆነው? ስካን ሲደረግ ብሬን ስካን ሲደረግ ድራግ አዲክት እና ፖርን አዲክት ሴም። ስለዚህ እኔ አሁን ሆሞሴክሹዋሊቲ ዛሬ አዲስ አበባ ውስጥ አለመፈረሙ ኢትዮጵያ ውስጥ አለመግባቱ ብቻ ሳይሆን የሚያሳስበኝ የዛሬ 15-20 ዓመት የልጅ ልጅህ ላይ ሆሞሴክሹዋሊቲ ሲምፕል ነው። ቪዲዮዎችህንም እያየው ነበረ የምትለቃቸውን ሌሎች ቦታዎች ላይም ሄደህ ኢንተርቪው ያደረግካቸውን እና ግን በራስህ አንደበት ያንተን አመጣጥ እድገትህን እስኪ ንገረኝ። የኔ አመጣጥ ያው አዲስ አበባ ላይ ነው ተወልጄ ያደግኩት። ትምህርት ቤት ሴንት ጆን የጨረስኩት እስከ 12 ማኔጅመንት ኢንፎርሜሽን ሲስተምስ ሰርቼ ነበር ዩኒቲ ዩኒቨርሲቲ። ከዛ በኋላ ደግሞ በፋይናንስ ሁለተኛ ዲግሪን ሰራው። ከዛ ደግሞ ቢዝነስ አድሚኒስትሬሽን ፋይናንስ ላይ ስፔሻላይዝ አድርጌ ማስተርሴን ሰርቻለሁ። በህይወት ደረጃ ደግሞ እንዴት ነበር ብትለኝ ወዴት እየሄደ እንደነበረ የማያቅ ዝም ብሎ የሚመራ ትንሽ ለመፈንዳት ይሞክር የነበረ አሁን ማገኛቸውን ሰዎች እንደዛ ስለምላቸው ማለት ነው። እና ጽሁፌ ስጽፍ አይነበብም እና ድሮ ሃይ ስኩል ላይ ፍንዳታ ነበርኩላችኋለሁ። ቅርብ ጊዜ ነው የነቃሁት እና ከሆኖ ከ18 ዓመት በፊት ምን እያደረገ እንዳለ የደነገጠና የነቃ ህይወቱን ለማስተካከል ትግል ላይ ያለ እና ደግሞ ይሄ ትግል ደግሞ የብቻው እንዳልሆነ ገብቶት ለብዙዎች ለመርዳት እየሰራ ያለ ሰው ነኝ። ከአዙሪት መውጣት ወይንም ብሬኪንግ ዘ ሳይክል ስታወራበትም ብዙ ቦታዎች ላይ ስታነሳውም እንደገናም ደግሞ ትሬኒንግም አለ። ከተለመደው አዙሪት እንዲያውም ድሪምስ ላይ የተራሰው ህይወት ብለን የምንሰጠው ኮርስ አለና ተራሳው ይወለዳል፣ እንደማንኛውም ሰው ያድጋል፣ ከዛ ትምህርት ቤት ይገባል። ትምህርት ቤት ከገባ በኋላ እንደማንኛውም ተማሪ ይማራል፣ ይጨርሳል፣ ይመረቃል፣ ስራ ይቀጠራል፣ ያገባል፣ ይወልዳል፣ ጡረታ ይወጣል። ከዛ መጨረሻ ይሄንን ላይፍ ነው ብዙ ሰው የሚሽከረከረውና ከዚህ ተመሳሳይ ከሆነ ህይወት እንዴት መውጣት ይቻላል? አንተሳ እንዴት ነው እየወጣህ ይሄድከው? ወደዚህ ምድር ስንመጣ እኛ ተልከን የመጣ ነው የሚል እምነት አለኝ። ነገራችን ከዚህ ያልተጀመረም በዚህ ምድር ላይ ያልተጀመረም እዚህ ላይ ያበቃል ብዬ አላምንም። ግን ምንድን መሰለ ህይወት ካልገባህ አዙሪት ሆናለች፣ ሰርክል ይሆናል። በቃ ተመልሰህ ደሴም ነገሮች ላይ እንድትገባ ይሆናል። ግን ህይወት የተሰራቸው እንደ ደረጃ ነው። የሆነ ነገር ይገባሃል፣ በዛ ነገር ላይ ትኖራለህ። የወጣውን ትቆምበታለህ። አንደርስታንድ ነው አይደል የሚባለው? የገባህ ነገር ላይ ትቆማለህ። ከዛ በኋላ ደግሞ ሌላ ነገር ይገባሃል፣ እዛ ላይ የቆምክ ደረጃ ነው። ማደግ ነው ያለብን። ግን ያ ነገር ካልገባንና ካላየን ከዚህ በፊት የነበረ ትውልድ አለ፣ ከዚህ በፊት የነበረ ዘመን አለ፣ ከዚህ በፊት የነበረ አኗኗር አለ። የጠቀማቸው ያስኬዳቸው ህይወታቸውን ሰርቫይቭ እንዲያደርጉ ያደረጋቸው የተቀመጠ ነገር አለ። እሱ እየሄደ ሲመጣ አንድን ውሃ እያፈሰስከው ስትመጣ ከዚህ በፊት ያፈሰስከው እየደረቀ ይሄኛው እርጥብ እየሆነ ይሄዳል። ስለዚህ ልክ እንደዚሁ ይሄ ጄኔሬሽንና ትውልድ ሲኖር ሲወርድ ሲዋረድ የምንለው ማለት ነው። ስለዚህ እየተጋገረ እየተሰራ ይሄዳል። በቃ ወጣት ኮንክ መማር አለብህ፣ ወጣት ኮንክ መልፋት አለብህ፣ 30 ካለፈ ማግባት አለብህ። ይሄ ማህበረሰቡ ያስቀመጠው ነገር ነው። የተቀመጡ የተጋገሩ ነገሮች ናቸውና ይሄንን ሳወራ በጥንቃቄ ማውራት ነው የምፈልገው። ለምን አሁን ላይ ደግሞ ምን አይነት አስተሳሰብ ስለመጣ ነው ሁሉንም አፍርሶ ገባህ ምንም አያስፈልግም ምንም እንትን አረጋም ባህል ነው እንዲ ነው ምናምን ተብሎ ይፈርሳል። በጣም ነው መቃወመው እሱን። ምክንያቱም ምን ይባላል አንድን እንጨት ለምን እንደተተከለ ሳታውቅ አትንቀለው ይባላል። ገብቶሃል? ስለዚህ
አንድ አካሄድ አለ። በቃ ዝም ብሎ እየፈሰሰ ያለ አካሄድ አለ። ህዝብ እየሄደበት ያለ አካሄድ አለ። ስለዚህ ስትወለድ እዛ ውስጥ ትገባለህ፣ ያስለምዱሃል፣ ያስተምሩሃል። ይሄ አይደረግም ትባላለህ፣ ይሄ ይደረጋል ትባላለህ። ልክ እያንዳንዱ ትውልድና እያንዳንዱ አገር የራሱ የሆነ አካሄድ አለው። ነገር ግን ወደዚህ ምድር ስንመጣ የመጣንበት ምክንያት አለ፣ የተላክንበት ጉዳይ አለ፣ የተላክንበት ሶሉሽን አለ። ስለዚህ እሱ ሊገባህና ያ እሳት ሊነሳ ይገባል። ያ እሳት ሲነሳ ደግሞ ከዛሽ ላይን መውጣት አለብህ፣ ከዛሽ ላይን መውጣት አለብህ። ስለዚህ ያቺ የመንቃት ጊዜ እላታለሁ እና አንዳንዶቹን ስባርካቸው እንደው እግዚአብሔር ያስደንግጣችሁ እላችኋለሁ። እኔ ስለደነገጥኩ ማለት ነው። ገብቶሃል? የሄድክ ያለው ነገር ከንቱ እንደሆነ ሲገባ፣ የምር ሲገባ፣ ስትመከር አይደለም፣ የምር ሲገባ እንዴት ነው የምናውቃት ያችን ታይም? ምክንያቱም ፕሮግራም የተደረግን ነው የምንመጣው ከልጅነታችን ጀምሮ በቤተሰብ በጓደኛ በትምህርት ቤት አብሶ በትምህርት ቤት በደንብ ነው ፕሮግራም እየተደረግን የምንመጣውና ያንን ይዘን ነው የምንሄደው። ያኑ ትክክል ብለን የምናስበው ያቺ አዌክን የምንሆንባት ታይም እና ለካ መኖር አለብኝ ብለን የምንነቃባት ታይም የትኛዋ ነች? ራሳችንን ኤክስፖዝ ስናደርግ ነው ትልቁ። እኔ የማስበውና ልክ ነው ብዬ የማምነው ራስን ኤክስፖዝ ማድረግ ነው። የሚገርም የትኛውንም መንገደኛ አሁን ወተን የሆነ ሰው ብትጠይቀው እኮ ያውቀዋል። ገብቷል? እንዴት እንደሆነ አላወቀም። አለች እኮ ልክ አይደለም የሚለው እኮ ድምጽ አለ፣ ሁላችንም ጋር አለ። ችግሩ ያ ድምጽ ከየት መጣ? ለምንድነው እንደዚህ ያለኝ ያለው? ወዴት ነው መሄድስ ያለብኝ ብሎ ቆም ብሎ የሚሰማ ስለሌለ የውጭ ጩኸት ስለሚበዛ ገብቷል? የቤት ኪራይ እንትን አላገባህም እንዲሆንክ የሚለው ጩኸት ስለሚበዛ እሱን ጩኸት ጸጥ ለማስደረግ ሲሄድ ደግሞ ጊዜው ስለሚያልቅ እንጂ ሁላችንም ጋር ጩኸት አለ፣ ሁላችንም ጋር ድምጽ አለ። ስለዚህ ለዛሽ ድምጽ ጊዜ መስጠት ነው። ገብቷል? ለዛሽ ድምጽ ጊዜ መስጠትና ራስን ኤክስፖዝ ማድረግ ነው። ለምሳሌ እኔ ጋር ስመጣ እንዳልኩ የዛሬ 15-16 ዓመት አካባቢ ያቺ ቀን እስከ ዛሬ አረሳትም። እንደ ድንገት ነው ምንድነው በህይወቴ እያደረግኩ ያለሁት እስቲ ሊየው የሚል የታይም ማኔጅመንት እንትን አወረድኩ ማለት ነው። እና በዛ ጊዜ ማለት በጣም ቢዚ ነኝ የምል ሰው፣ ለሰው ጊዜ የለኝ የምል ሰው፣ በጣም ብዙ ሰራለሁ የምል ሰው ነበርኩና ያቺ ኳድራንት አለች አይደል? እሷን ለመስራት ምንድነች ኳድራንቷ? ኖት urgent አሁን ላይ ምንም ጥቅም የለው ግን ደግሞ ስቲል urgent ነው። አለበለዚያ ደግሞ it's not urgent ናቸው ማለት ነው። ስለዚህ ይሄንን ሲሰሩ የሚያደርጉት ምንድነው? አሁን ላይ በህይወታቸው ማድረግ ያለባቸው ወይም ደግሞ ይሄን ነገር ማድረግ አለብኝ። የሚገርም ሁላችንም እናውቃለን፣ ስለ ጤናችን እናውቃለን፣ ስለ እውቀታችን እናውቃለን፣ ስለ ፋይናንሳችን እናውቃለን፣ ብዙ ነገራችን እናውቃለን። ተነስተን መስራት ነው ችግራችን። ስለዚህ ለኔ በጣም ኢምፖርታንት ነው ይሄ ነገር። እነዚህ ነገሮች ማድረግ አለብኝ። ለምሳሌ ቢዝነስ ጀምራለሁ ካለ ስለዛ ቢዝነስ ማጥናት ሊሆን ይችላል። እዛ ነገር ላይ ራሱን ማሳደግ ይሆናል። ኢሞሽናል ነገሩን ይሄ መሸከም አቅሙን ማሳደግ ሊሆን ይችላል። ትከሻውን ማስፋት ሊሆን ይችላል። ኔትወርኩን ማስፋት ሊሆን ይችላል። ያውቀዋል። የሆኑ ነገሮች መደረግ አለባቸው። ዛሬ ላይ አርጀንት አይደሉም። ስለዚህ በጣም ኢምፖርታንት ነው፣ ግን ደግሞ አርጀንት አይደለም። ምን ነበረ ያንተ? እሱ ነው የምልህ። እኔ ላይ ምንም አልነበረም። እኔ ጋር ምንም አልነበረም። ማስደነገጠኝ ያልኩ ለዛ ነው። ኦኬ አርጀንትም ምንም ነገር የለም። በቃ ኢምፖርታንት ምንም ነገር የለም። በቃ እሱ ነው እኮ የምልህ። በቃ የኔ የት ጋር ነበርክ ብትለኝ ነን ኢምፖርታንት ላይ እዚህ ጋር ነበርኩ። አርጀንት ያልሆኑ ነን ኢምፖርታንት የሆኑ ነገሮችና እነሱስ ምንድን ናቸው? እነዚህ ይሄ ኖን አርጀንት የሚባለው በላይፍ የምታረጋቸው ፊልም ማየት፣ ሄደ ፈታ ማለት፣ መዝናናት፣ በቃ ከጓደኞች ጋር መዋል ምናምን፣ ሶሻል ሚዲያ ላይ መቀመጥ፣ እነዚህ ናቸው ኦልሞስት ጊዜን የሚወስዱት ማለት ነው። ከዛ ውጪ ነን ኢምፖርታንት የሆኑ አርጀንት ምንድናቸው ብትለኝ ያን ያህል በህይወቴ ላይ ለውጥ የማያመጣ ቦታ ነው የተቀጠርኩት። ገብተህ ስራህን መስራት፣ ደሞዝን መቀበል፣ ያለብን ፔመንቶች መክፈል ምናምን ናቸው። ለጊዜው ለኔ አርጀንት ናቸው። ግን ደሞዝን ስለተቀበልክና ኪራይ ስለከፈልክ ህይወት ላይ ምንም ለውጥ አይመጣም። ገብቷል? ምንም ለውጥ አይመጣም። በቃ ግን ለኔ አርጀንት ነው። ግዴታ ጧት መግባት አለብኝ። በሌሊት ነው የምወጣው። ሮጬ እገባለሁ፣ መለሳለሁ፣ ይደክመኛል ምናምን፣ አሳይመንት እሰጣለሁ፣ ብዙ ስራዎችን እሰራለሁ። ገባ? ይሄ ነገር ግን የት ያደርሳል? ይሄንን ስራ የዛሬ 15 20 30 ዓመት ትሰራዋለህ ወይ? ከዛ ደግሞ ይሄንን ሁሉ ከሰራ በኋላ ምን ፍሬ ያስገኘልህ? አንተም የምትበላው ቤተሰብም የሚበላው ለሌሎች የሚተርፍ ምን አለ? በተለይ ምንም ነገር የለም። እስካሁንስ ምን አመጣለህ? ምንም ነገር የለም። በቃ ለአንተ እኮ ከእውቀት ደረጃ፣ ከጊዜ ደረጃ፣ ከፋይናንስ ደረጃ ምንም እየሰጠህ አይደለም። ከወር እየተቀበለኝ ነው፣ ከሳምንት እየተቀበለኝ ነው። ገብቷል? ብዙ ሰው እንደዛ ይላል። እንደዚህ አንጠልጥሎ ከሰኞ እስከ ማክሰኞ ወደ ሮብ እያቀባበለኝ እዚች ውስጥ ነበር የነበርኩት ማለት ነው። ስለዚህ ይሄ ነን ኢምፖርታንት ግን ደግሞ አርጀንት የሆኑ ነገሮች
ዲሊጀንት ሆነ የምትሰራቸው ናቸው። እነዚህን ጨምቀህ ሰርተህ ለነዚህ ግብአት ይሆናሉ። ገብቷል? ኢንቨስትመንት ይሆናሉ። አሁን ላይ ቢዝነስ ላይ ልግባ፣ የተለያየ ነገር ላይ ልግባ ለሚሉ ሰዎች ምን እላለሁ? አሁን ያለህን ነገር አጠንክረህ ስራ። አንደኛ ኢንቫይሮንመንቱን ትፈጥረዋለህ። ገብቷል? ትከሻህን ታሰፋለህ፣ ዲሲፕሊን ትማራለህ። ማትወደውን ስራ በብርታት እየሰራ ነው። ዲሲፕሊን። ስለዚህ ዲሲፕሊን ትማራለህ፣ ህይወትን ታስተካክላል፣ ትከሻህን ታሰፋለህ። የተወሰነች ደግሞ ብር ይኖርሃል። ኔክስት የሆነ ነገር ብታሰብ ገባ። እኔ አሁን ሁለተኛውን ቢዝነስ ስጀምር የራሴን ቢዝነስ ስጀምር በጣም ሰፈር አድርጌያለሁ። ለምን መሰለህ? ምንም የለማ እጄ ላይ ምንም የለም። ገብቶሃል? አጨብጭቤ ነው የገባው። ይሄ ደግሞ በጣም ዋጋ ያስከፍላል። ገባ? እኔ ሪኮመንድ አላረግም። ስለዚህ ያለህን ነገር እቺ እርጀንት የምትባለዋን ነገር ፎከስ አድርገህ ከሰራሃት ገባ ምን ይኖርሃል? የሆነ ያህል ጊዜ ይኖርሃል፣ ይተርፋሃል ጊዜ። ስለዚህ በዛ ጊዜ ደግሞ ማላይ ፎከስ አድርግ ነው። ኖት እርጀንት የሆነ ግን ደግሞ በጣም ኢምፖርታንት የሆነውን ነገር ላይ ፎከስ ታደርጋለህ። ስለዚህ አሁን ላይ እየሰሙ ላሉ ሰዎች እቺን ነገር የምለው ምንድነው? ቁጭ በሉና አሁን እያደረገው ያሉትን ነገር በህይወቴ ምን ያህል ኢምፖርታንት ነው። ገባ? ብዙዎቻችን ገለባ ይዘን ነው ነገ የሆነ ነገር እና አይ ቲንክ አንስታይን መሰለኝ ያለው doing the same thing and expecting different results is insanity። ገባ? እብደት ነው። የፒያሳ ታክሲ ውስጥ ሆነ መርካቶ አላልከኝም እንዴ? ሰው ሁሉ ይስቃል። ገባ? እብደት ነዋ። የብዙዎቻችን ህይወት እንደዛ ነው። እኔ የት ጋር ነበርክ ብትለኝ 3 ፊልም በአንድ ቀን አይቻቃለሁ። የ2 እና የ3 ሰዓት ፊልም ማለት ነው። በቃ የለም ከስራ ተመለስኩኝ። በቃ the whole night አየሁ ማለት ነው። እና ግን ነገ ብትለኝ የሆነች ምላት እዚሽ ጋር መጠቅሳት ከሆነች እንደው የሆነ ግልጽ ባይሆንልኝም እንደው አሸናፊ የሆነ ቦታ ይደርሳል ምለው ነገር አለ። ግን ደግሞ ያለኝ መንገድ እናንተኑ ማያስኬድ ማለት ለዛ ነው ምለ ደነገጥኩ ያልኩ ለዛ ነው። ሶ እዚህ ጋር በጣም ኢምፖርታንት ነው ለህይወቴና እርጀንትሊ እያደረኩት ያለው ነገር እና ደግሞ ባንላ ለእርጀንት ባይሆን ምን ኢንቨስት እያደረኩ ነው ብትለኝ በጣም የጻፍኩትን ልንገር። መጸለይ፣ መጽሐፍ ቅዱስ ማንበብ ምናምን ብዬ ያኛም እኮ ኖሮኝ አይደለም ባዶ መሆኑ አስደንግጦኝ ከላይ ባዶ ነው። እና በጣም የምሬን ነው የምልህ ደነገጥኩት። አንድ ሳምንት ራሴን አሞኛል። እንግዲህ የዛሬ 16 17 ዓመት ታሪክ ነው ማወራ። ስቲል አስታውሰዋል የት ጋር እንደነበርኩኝ። ዳውንሎድ ያረኳትን እንትን የጻፍኳትን ሁሉ አለችኝ። አይ ስቲል ሪሜምበር ዳት። ከዛ በቃ እያሾፍኩ እንደሆነ ገባኝ ማለት ነው። ከዛ ይሄ ነገር መስተካከል አለበት። እነዚህ ነገሮች አይዋጡም። የሚገርምህ 1800 ነው ወደ 1900 ፊልሞች ያየኋቸውን በርዕስ ጽፍ ነበረችኝ ደብተር። የዛ ሰዓት ያያቸው ፊልሞች ናቸው። ኦሬዲ ኤኒ ፊልም ካየሁ ደግሜ እንዳላይ ከዛ ደግሞ እንደ እንትን ነው በቃ እኔ እየጻፍክ ነው የምታያቸው። ይሄን ፊልም አይቻለሁ፣ ይሄን ያህል ፊልም አይቻለሁ ምናምን ለማለት ማለት። ከዛ አንድ ጊዜ ዝም ብዬ በአንድ ሰዓት ተኩል ይሁን በምናምን ስመታው 6 ወር ማለት ነው የህይወቴ 6 ወር በፊልም አልቋል። 6 ወር የፊልም ላይ እንደሚያሳዩ የለም እየነጋ እንትን እያለ እኔ ቲቪ ላይ ነኝ ማለት ነው። እና ሳላሳውቅ ነው ቀስ አድርጌ ደብተሯን ጥያታለሁ የለችም አሁን። እና በዛ ጊዜ የነበረኝና የሄድ የነበረው መንገድና ገባ ያሰብኩት ሌላ ነው። ሰው እንደገና ፈርሶ መሰራት ነበረበት ማለት ነው። በጣም ፕሮሰሱ ምን ይመስል ነበር? አሁን እዚህ ጋር ነው ድሪምስ ላይም ላይክ እቺው ኤግዛክትሊ ባትሆንም ግን ተመሳሳይ ነገር ነው የምናስተምረው። አሁን ማድረግ ያለብህን ነገር ካደረክ ነገ ላይ የምትፈልገው ደረጃ ላይ ትደርሳለህ። ሶ የዛ ሰዓት ላይ በጊዜው ማድረግ የነበረብህ ነገር ምን ነበረ? እሱን ነው የምልህ። አሁን የነሱ አሁን ሜቢ እየሰሙን ያሉ ሰዎች እርግጠኛ ነኝ አሁን ላይ ትልቅ እንደነዚህ አይነት ፕሮግራሞች መኖራቸውን በጣም የማመሰግነው ለዛ ነው። ገባ የሆነ ያህል ስለሚሰሙ የሆነ ያህል ቢያንስ የተወሰነ ያህል የሰራ ሰው ይኖራል። እኔ ስጀምር እንዳልኩ የለም በቃ ምንም ነገር የለም። ከታች ብዙ የሚጻፉ ነገሮች አሉ፣ ከላይ የለም። ስለዚህ እኔ ስጀምር የጀመርኩት ነገር ምንድነው? በጣም ከራሴ ጋራ ጊዜ ማሳለፍ ጀመርኩኝ። በጣም ከራሴ ጋራ ማለት ነው። አይ ቴክ ታይም ምንድነው ያረኩ ያለሁት ምንድነው የሚሰማኝ መጻፍ ጀመርኩኝ ማለት ነው። ከዛ ውጪ ረጅም ሰዓት እጸልይ ነበር። ምንድነው ዋያማይ በቃ ይሄ ነው። እንደውም የጻፍኩበትን አንድ ጊዜ አግኝቼው በጣም ገረመኝ። በቃ እንትን ነው ልደቴ ላከብር ነው እንዲህ ሊሆን ነው በቃ ይሄ ነው የኔ ህይወት ምናምን እያልኩ ምጽፋቸው ማለት ነው። ሶ እነሱን ሰርች ማድረግ ጀመርኩኝ። ቪዲዮዎችን ማየት ጀመርኩ ማለት ነው። ቪዲዮዎችን ማየት ጀመርኩ። መጽሐፍ እየገዛው ማንበብ ጀመርኩኝ። ሰዎች ጋር ማሳለፍ ጀመርኩኝ። አይኔ ተከፈተ። ዞር ብዬ ማየት ጀመርኩኝ። ሴም ቋንቋ ካላቸው ሰዎች ጋር መገናኘት ጀመርኩኝ። እና ልክ በዛው ሌቭል ላይ ደግሞ የሆኑ ሰዎች ወደ ህይወቴ መጡ። ከዛ ከነሱ ግሩፕ ጋር ገባው እና ምን ተፈጠረ? ኢንቫይሮንመንቱ ተፈጠረ። ገባ ልክ እንዲህ ያወሩ የሆነ ነገር ይገባኛል።
ምናምንልና ይዛለው ማለት ነው። ምንም ወሬ ራሱ እኮ ሌላ ነው፣ ጨዋታ ሌላ ነው፣ ወሬ ሌላ ነው። ፕራዮሪቲ እንግዲህ አስበው 1900 ምናምን ፊልም ጽፍ ያለው ያልኩ ማሳይ ሰው እኮ ነኝ። እንደ ትልቅ ክብር የምታሳይ ሰው ነው። ገባ ሲገባህ ነው ውርደት እንደሆነ የሚገባ። ስለዚህ ነገሮቹ ልክ እንዳልሆኑ ሲገባህ የሆነን ኤንቫይሮንመንት ስታገኝ በዛ መሰረት ነገሮችን እያስተካከልኩ መጣው ማለት ነው። እና እንዳልኩ 10 ምናምን ዓመት የሚፈጀብኝ ለዛ ነው፣ ብቻዬን የሄድኩት ጆርኒ ስለሆነ። ከዛ ደግሞ የማያቸው ማነባቸው መጽሐፎች ደግሞ የሆነ ቁንጽል ሆኖብኝ ገብታ ስለ ሚሊዮነርነት ነው የሚያወራኝ ሆነ። እሱ አይደለም ጥያቄ እኔ በቃ እኔ በህይወቴ ትክክለኛ ህይወት መኖር እፈልጋለሁ፣ ትክክለኛ ነገርን መኖር እፈልጋለሁ። ስለዚህ ይሄ እንትን አድርገህ በቃ ውስጥህ የማይገባ የለም በቃ ያየ ውስጥ አይገባም በቃ ራይት ግን ደግሞ ልክ አይደለም ምናምን የምላቸው ነገሮች ነበሩ። መቅደም የነበረበት ነገር ነበር። አዎ መቅደም የነበረበት ነገር ልክ ኤግዛክትሊ በቃ ፈረሱ ነው መቅደም ያለበት ጋሪው አይደለም። ስለዚህ ኢትስ ሚኒንግለስ እና የሚገርም ከዛ በኋላ ወደ ስራዎች ጀመርኩኝ፣ ሌላ ስራዎችን ጀመርኩ እና ሰክሰስፉል የሚባሉ ሰዎችንም ማግኘት ጀመርኩ። አንዴ ትዝ ይለኛል ናይሮቢ የሄድኩ ጊዜ በጣም በቃ የሆነ 5 ስታር አለ የተባለ ትልቅ ሆቴል አዘግተው ነው ሚቲንግ የሚያደርጉት። ሲገናኙ እንደዛ እያዘጉ ነው ሚቲንግ የሚያደርጉት ማለት ነው። እና እነሱን ለመሆን ነው የኔ ጥረት የነበረው በቃ ለማደግ እና እንትን ለማለት እና የሚገርም በጣም ትላልቅ ሰዎች ናቸው 60 70 ምናምን 50 ምናምን ናቸው። እና ኢትዮጵያ ውስጥ የሆነን ማርኬት ለመጀመር ነው እኛን እያገኙን ምናምን እየሰራን የነበረው ማለት ነው። ከዛ ግን በጣም የሚገርምህ ላይፌን በጣም ቼንጅ ያደረገውና የያዝኩት መንገድ ልክ እንደሆነ የገባኝን ነው የምነግርህ። ሰውየው ምን አወራ? የፈለጉት ሚሊዮነር መሆን ነበር። ይሄ ሌተስት የሆኑ መኪናዎችን መንዳት፣ ያኔ ሬንጅ ሮቨር ዲስከቨሪ የወጣበት ጊዜ ነበረ። በቃ እሱን መንዳት ምናምን አቺቭ አደረጉት እና ህይወት አስጠላቸው። አይገርም? ካልጋ መነሳት አስጠላቸው። የስራ ኮሚትመንታቸው ወረደ። ያቺን ነበር በቃ አገኙት ኦሬዲ። ስለዚህ መነሳሳቱ ጠፋ እና ያ ሚቲንግ ላይ ነው እኔ የተገኘሁት። የሚገርም ምን እናርግ እንዴት እናንሳው ምናምን የሚለው ሚቲንግ ላይ ነው እኔ የተገኘሁት። ማለት የምግቡ ብዛት ነው ማለት ከየት ጀመረ እንዴት ይነገርሃል። እንትኑ እዚህ ጋር ነው ሜን እንትኑ ተብሎ ከነገሩ የምሬ ነው ማለት ካልተነገረ ሁሉ አታውቀው በቃ ፈልገህ የምታገኝበት ማለት። ግን ሳይው ኦኬ ለካ በዛም ብሄድ ገባ አያስኬድም። ግዴታ እንደነሱ ደርሼ ማየት የለብኝም። ስለዚህ ዋናው ለካ እቺ በቃ ያመጣህበትን ምክንያት ማወቁ ከሱ ጋር መገናኘቱ ነው ለካ ሚኒንግ የሚሰጠው የሚለውን በመፈለግ ውስጥ በጣም ብዙ ነገር አገኘው። ከዛ ግን 4 ወሳኝ የሆኑ ይህንን ሳይክል እንዴት እንውጣው የሚለውን ወደ 4 ነገሮችን አንደርስታንድ አደረኩ ማለት ነው። ዘመኑን ማወቅ እሺ፣ አንደኛው እሱ ነው። አንደኛው ዘመኑን ማወቅ ነው። ምክንያቱም እያንዳንዱ ዘመን የተለየ ነገር አለው። ሰኞ ማክሰኞ ሮብ ስለተባለ አይደለም። ኤቭሪ ሲዝን የራሱ የሆነ አላማ አለው። ገባህ? እያንዳንዱ ዘመን የራሱ የሆነ አላማ አለው። ያንተ አላማ ደግሞ የራሱ የሆነ ዘመን አለው። ልክ ካርታ ስትጫወት እያየህ አይደል የምትጥለው። ስለዚህ በዘመኑ ላይ ያለውን ዘመኑ የሚፈልገው ነው አንተ እያወጣ የምትሰጠው። ለዛ ነው ተጽዕኖ የምታመጣው እንደዛ ስትሆን። ለዛ ነው ልክ እንትን እንደሚባለው ማለት ነው ኢንዱስትሪ ኤጅ፣ ኢንፎርሜሽን ኤጅ እንደሚባለው። ስለዚህ ዘመን ራሱን የቻለ አላማ አለው። የተለያየ ዘመን አለ። በህይወትም ስታየው የተለያየ ዘመን አለ። እንደ አገር ስታየው ደግሞ እንደ ትውልድ ደግሞ ካሰፋው አሰ ጀነሬሽን ስናየው ደግሞ የምናልፍበት አለ። ሶሱ መጀመሪያ ማየት መቻል አለብህ። ለምን የአባቴና የኔ አንድ አይደለም፣ የኔና የልጄ አንድ አይደለም። ስለዚህ የሚያልፉበት ነገር አለ። ስለዚህ ዘመኑን ማየት ግዴታ ነው። ከዛ ውጪ ደግሞ በዘመኑ ላይ ደግሞ ትውልድ አለ። ያ ትውልድ ደግሞ አንተ መያያዝ መቻል አለበት። ብቻን ሰርቫይቭ ስለማታረግ ብቻዬን እንትን አረጋለሁ ብቻዬን ነው እንትን ያልኩት በቃርምና የሚባሉ ነገሮች በጣም ነው ማልስማማው። በርናውት ታደርጋለህ፣ ዲፕሬስድ ነው የምትሆነው። የሆነ ሰዓት ላይ ትወጣለህ። በፍጹም አይሆን። አሁን እንዴት ሰስቴን እንደሆንክ ብትለኝ እኔ the 4 P ስላቸዋለሁ። ይሄ ፓሽን፣ ፐርሰርቨረንስ፣ ፕሮቪደንስ ምንላቸው ነገሮች ከየት ታገኛለህ ብትለኝ ከቲሙ ነው የምታገኘው። ደሴም ቋንቋ፣ ደሴም እይታ፣ ደሴም ያሉ ሰዎች አሉ። እነሱን ፈልገ ማግኘት ግዴታ ነው። እነሱ ውስጥ ነው እንትንም የሚሰፋው እይታ የሚሰፋው። ገባ? አንተ ጋር ያለው ያንተ ራእይ it's just the piece of the puzzle። ፒክቸሩ ሌላ ነው። ገባ? ያንተ ሚኒንግ የሚሰጠው እዛ ፒክቸር ውስጥ ስትገባ ነው። ስለዚህ ትውልድ አለ። ያንን ትውልድ ማወቅ አለበት። ጀነሬሽኑ ምን አይነት ጀነሬሽን ነው? እኔ የመጣሁትስ ከማጋ ነው፣ ከማጋነስ ነው የምሰካው፣ ምንድነው የምሰራው የሚለው ነገር ትውልዱ ማወቅ መቻል አለበት። ከዛ ውስጥ ደግሞ ለራሴ የተሰጠህን ማወቅ አለብህ። ገባ? አለበለዚያ ምን ትሆናለህ? ዲፔንደንት ትሆናለህ፣ ጥገኛ ነህ። ገባ? እንትን ነው ምን ያለበት ይሄ ኢንተርዲፔንደንስ። እነሱም አላቸው፣ አንተም አለ፣ ድርሻ አለ። አብረህ ነው እንጂ ነገሮችን የምታደርገው፣ ጥገኛ አይደለም። ገብቶሃል አይደለ? ስለዚህ የራስህ ደግሞ ፒክቸር አለ መተህ የምትሰጣት ማለት ነው።
ሶ ያቺን ነገር ማወቅ መቻል አለብህ ማለት ነው። ከሁሉ በላይ ደግሞ እግዚአብሔር አለ። እኔ አሁን ብዙ እንትኖቹ ላይ የምጠላው ምንድነው እሱን ይቆርጡና ያወጡታል። ፈጣሪ የሚለውን ፓርት ቆርጣ ያወጡትና ልክ ጭንቅላቱ እንደተቆረጠ ሰው ሚኒንግ አይሰጥም፣ ላይፍ ሚኒንግ አይሰጥም። ገባ? ምድር ላይ አይደለም የመጣ ነው አለ፣ ምክንያት አለ። ስለዚህ እነዚህን 4 ነገሮች አላይን ስታረጋቸው ሚኒንግ ይሰጣል፣ ፒክቸር ይሰጣል፣ ተጽዕኖ ማምጣት ትችላለህ፣ ለብዙዎች መትረፍ ትችላለህ፣ ካንተ መውጣት ትችላለህ። ገባ አይደል? ኢትስ ኖ ሎንገር አባውት ሚ። እኔ የማየው ነገር ስለኔ አይደለም ጉዳዩ። ለምን እኔ የማየው ከሁሉ ጋር ስለሆነ የሚሆነው ማለት ነው። ያንን አላይመንት ማምጣት ነው ላይፍ ላይ ማለት ነው። ሶ ይሄ የላይፍ ጆርኒ ነው የሚሆነው። ብዙ መንገዶች አሉት። ግን ደግሞ ኤክስፖዝ ማድረግ እንደዚህ አይነት ነገሮችን መስማት ከተቀመጡበት መነሳት ግን ግዴታ ነው። ምክንያቱም ለመሰለች ልጨምርልህ፣ እኔ ብዙ ጊዜ የማወራቸው ነገር አለ። በህይወት ምድር ላይ ስታይ ብር ትልቅ ነገር ነው አይደለ? ከብር በላይ ግን ህይወት ትልቅ ነው። ህይወትን የሚያክል ነገር የለም። ህይወት ግን የተሰጠን በምክንያት ነው። ገባ? የተፈጠርክበት አላማ ስላለ ነው ህይወት የተሰጠ። በምድር ላይ የምትፈልጋቸው ነገሮች በሙሉ በገንዘብ ነው የምትገዛው አይደለ? አላማ ግን የሚገዛው በህይወት ነው። ስለዚህ ምድር ላይ ምንም አድርገህ ልትገምተው ማትችለው ውድ ነገር ህይወት ሆኖ የተሰጠ አላማ ምን ያህል ውድ ነው። ገባ? በህይወት ነው የሚገዛው። is much more expensive than life ማለት ነው። ከህይወት ራሱ በጣም ኤክስፔንሲቭ። ስለዚህ አንተ የምታየው አንተን ሊያበላህ አንተን ሊያጠጣህ ሳይሆን it's much more expensive። እና እኔ ብዙ ጊዜ ኢንቨስት ሳረግ ሳወራቸው የማወራው ነገር ይሄ ነው። አንተን ሀብታም ስለማድረግ አንተን ባለ ጊዜ ስለማድረግ አይደለም የማወራው። ገባ? በውስጥ ያለውን ነገር ስታወጣ ብዙዎች ሰላም ያገኛሉ። ማርቲን ሉተር ኪንግ ባይኖር ምን ይፈጠር ነበር? ማንዴላ ባይኖር ምን ይፈጠር ነበር? ገብቷል? አውጣው ላይ ወምጣ ብትለው ክርስቶስ ባይኖር ምን ይፈጠር ነበር? ገብቷል? ያንተ ካልተ በጣም አንደኛ እንጠየቅበታል አይደለ? 10 ብር የገዛሃት ውሃ እኮ የሆነች ነገር ቢሆን እንተናነቃለን። ለ10 ብር ማለት ነው። ይሄ ዋጋ ልትሰጥለት የማትችለው ህይወት ተሰጥቶ ምን ያህልስ ትጠየቃል? ለምን? እያንዳንዱ ሰው ውድ ስለሆነ ማለት ነው። የተሰጠው ነገር ውድ ነው። ከራሱ ማለፍ ከቻለ ማየት ከቻለ ሎንግ እንትን ማየት ከቻለ ፒክቸሩን ማየት ከቻለ 30 40 ዓመት 50 ዓመት ብሎ ፕላን ማድረግ ከቻለ ከሆዱና ከንትኑ መውጣት ከቻለ ገባ? ሰክሰስፉል መሆን ሳይሆን ሲግኒፊካንት መሆንን ማየት ከቻለ የምሬ ነው ምለ መውጣት ይችላል። ስለ ሲግኒፊካንት ብዙ ጊዜ እንደዚህ ስታወራ እሰማሃለሁኝም እና አንድ የምትለው ነገር አለ። ለምን እንደምኖር ሳቅ ለብዙ ነገር መኖር አቆምኩኝ ብለሃልና እስኪ በደንብ ግለጽልኝ። ይሄ ደግሞ ማለት የተመሰለ ሃርመኒ ሆቴል ነው። ይሄ ሀፕን ያደረገው የዛሬ 8 ዓመት አካባቢ እንዳልኩ ከዛኛው ሰርክል ወጣው ሌላ ሰርክል ውስጥ ገባው። የትኛው ሰርክል? ራሴ የሚል ሰርክል ውስጥ ገብቷል። ገንዘብ ለማግኘት የሆነን ጥቅም ለማግኘት ካልሆነ ሰው አላገኝም። ገባ? በጣም ዲተርማይንድ ነኝ፣ ፎከስድ ነኝ፣ ህይወቴ መለወጥ ላይ ነኝ ምናምን እና ያስቀመጥኳቸው አሉ። እንዲህ አይነት ቤት ይኖረኛል፣ ጫማ በጣም ስለምወድ አንድ ክሎዜት ሁሉ ጫማ ይኖረኛል ምናምን ብቻ ያስቀመጥኳቸው የራሴ የምላቸው ነገሮች ነበሩ እና በድምጽ ነው የሰማሁት ያኔ። የሚገርም ያህል ቁጭ ብዬ ትዝ ይለኛልና ሰክሰስፉል መሆን ነው የምትፈልገው ሲግኒፊካንት መሆን ነው የምትፈልገው የሚል ድምጽ ነው ውስጥ የሰመጣው ማለት ነው። እና ቁጭ ብዬ ያሰብኩት ምንድናቸው ሁለቱ? ምን መሰለ ልዩነቱ? በጣም አሪፍ ጥያቄ። ሰክሰስ ፐርሰናል ነው። ከኔ ለኔ በእኔ ነው የሚያልቀው። ገብቷል? ይሄ ነገር የለኝም እንደዚህ የለኝም ይሄን አረጋለሁ። ሚሊዮነር ሰክሰስፉል ነው። ካንተ ተጀምሮ አንተ ጋር ነው የሚያበቃው። ሲግኒፊካንስ ስትል ግን ለሌላው ነው። ይሄ የግል ነው፣ ያ የተጸኖ ነው። ገብቷል አይደለ? ፐርሰናል ነው፣ ይሄ ለህዝብ ነው። ስለዚህ እኔ ስጀምር የኔን ህይወት ለመቀየር ነው። ገብቷል? እኔን የሆነ ቦታ ለማድረስ ነው። እኔ ሰክሰስፉል ለመሆን ያሰብኳቸው ነገሮች ለማስቀመጥ ነው ወይስ ደግሞ ተጽዕኖ ለማምጣት ነው? ሰክሰስ ላይ ስትመጣ እኔ ብዙ ጊዜ ትሬን ሳደርግ ምን አለው መሰለ፣ ሰክሰስፉል ነኝ ብሎ የሚያስብ እጁን አውጣ ብዬ እስከ ዛሬ ስልጠና ሰጥቻለሁ። እስካሁን አንድ ሰው ያወጣ ላየው። ሰክሰስ አቺቭ አይደረግማ። ገባ? ሬንጅ ሮቨር ብትነዳ ላምበርጊኒ አለ፣ ላምበርጊኒ ብትነዳ ሌላ መኪና አለ። ገባ አይደለ? እኔ ለምን መሰለ አንድ ጊዜ ከሆነ ሰው ጋር የሄድኩኝ በጣም የሚገርም መኪና ውስጥ ነው ያለችው። እኔ መኪና ውስጥ ሆኜ ተመችቶኝ እያየው ነው። ድንገት የሆነ መኪና አለፈ ማለት ነው። ኤክሳይትድ ሆነ። አይገርም የመኪና ምናምን ብላ ማውራት ጀመረች ማለት ገባ። እኔ ማየዋለኝ እሷ የምታየዋል እና እኔን ሳክሰስፉል አይደለም ብትለኝ አይደለም እልሃለሁ ይሄ መኪና ስለሌለኝ። እሷንስ ብትላት ሌላ እያየች ነው። ማንም አቺቭ አያደርግም። ገባ? ሚሊዮነሩም ለቢሊዮነር እየሰራ ነው፣ ቢሊዮነሩም ለሌላ እየሰራ ነው እና ማንም ሰክሰስፉል አይደለም እና መቼም አቺቭ የማይደረግ ገባ፣ መቼም የማይታይ
አልደረስኩም ነው በቃ ሁሌ አልደረስኩም ነው ሁሌ ልፋት ነው ዲፕሬስድ ነው የሚያረገ ለምን እንዳልደረስክ ነው የሚጠበቅ እማትጨብጠው ነገር ነው ሁሌ በሄድክ ቁጥር አጨብጠው ስለዚህ ሰክሰስ አይጨበጥም ከዛ ደግሞ ምን መሰለ ሰክሰስ ብለ ስታወር አንድ ቀን ነው የሚያወር የሆነ ቀን ሰክሰስፉል ሆናለሁ ገባ የሆነች ቀን ሰክሰስፉል ሆናለሁ ብያለ ነው የሚያወራው ዛሬን አይደለም የሚያወር ገብቷል ማለት ዛሬን አይደለም የተሰጠን ደግሞ ዛሬ ናት ተጽኖ ስታመጣ ግን ዛሬ ነው ገባ እኔ እኮ ነገ ሳየው ራስን ስታይ የምታስባቸው ነገሮች አሉ አይደል ይሄ ስፊር ኦፍ ኢንፍሉዌንስ ይባላል አሁን ያለኝ ባለኝ ነገር እዚህ ነው መሆን የምችለው ገባ ነገ ደግሞ ያድጋል ይሄ ተጽኖ ነው ገባ ዛሬ በምትሰማው 1000 ሰው ሊሆን ይችላል እየተነካ ያለው እየተለወጠ ያለው ነገ 10000 ይሆናል ገባ እያደገ ይመጣል ማለት ነው ስለዚህ ዛሬ ላይ ነው ዛሬን ያስኖራል ተጽኖ ማለት አሁን ባለህ ነገር መኖር ነው ዛሬን ትኖራለህ ስለዚህ የምርም እየኖርክ ነው ዛሬን እየኖርካት ነው ገባ ለምን ተጽኖ ነው ባለች ተጽኖ ነው ለምን ወንድምህን ብቻ ይሆን ያቺ ደግሞ ታድጋለች ገባ ፕሪንሲፕል ስለሆነ ማለት ሰክሰስ ግን በቃ ሁሉም እየታገለ ነው አልደረሰም ዲፕሬስድ ነው ውጪ ነው ከዛ ደግሞ ግለኛ ነው የተፈጠርንበት የተሰራንበትም ነገር ስላደለ ሰክሰስ ልክ ነው ብዬ ነው ያላም ለምን ብትለይ የብርቱካን ዛፍ ብርቱካን አይደለም የሚባለው ሙሉ ለሙሉ የተሰጠው ለሌላ ነው ብርቱካኑን ሰጥቶ ነው ብርቱካኑን የሚወስደው ሰው ነው የሚንከባከበው አይገርም ያለውን ሰጥቶ ያኛው ነው ቮልነራብል ነው ብርቱካን በሌላው ቮልነራብል ነው ሳምባ በልብ ላይ ዲፔንደንት 100% ዲፔንደንት ነው ገብቷል በጣም ነው የምታስፈልገኝ አንተ ለምስ አልብላማኔ የኔ ላኔ አይደለም ገባ የኔ ለኔ አይደለም የኔ ላንተ ነው ያንተ ለኔ ነው ገባ እንዲህ ነው የምናድገው ሲፈጠር ምንም ነገር ሲፈጠር ሰው ብቻ ነው ለራሱ የሚኖር ባይዘው ሰው ብቻ ነው ከራሱ ጋር የተጋባው እንጂ የትኛውን ፍጥረት ብታየው ለራሱ አይደለም እንዳልኩ ነው እሱ የሚሰጠው ነገር አለ ያንን የሚቀበለው ደግሞ የሚሰጠው ነገር አለ በጣም የሚገርም ሃርመኒ ያለው ስለዚህ እኛም እንደዛ ነን የተሰራ ነው ግን እንዳልኩ አሜሪካን ቀደም ስናወራ ነበረ አሜሪካን ድሪም ተብሎ የተሰራ አለ ባሷን ገልብጠናታል እና ያ ነገር ስለሚያሯሩጠን ያቺ ያልኩህ እንትን ማለት ነው አሁን ላይ የሚሄዱባታል ድሮ እኮ ሰክሰስ ማግባት ነው በእኛ በአባቶቻችን ዘመን አገባች ሲባል ትልቅ ነገር ነው አሁን ግን መኪና ገዛ ቢዝነስ ጀመረ ነው ገባ ተቀየረ እንጂ still we are in the same cycle ገባ ያልተሰበረ ሳይክል ውስጥ ነን ያለን ስለዚህ ያችን ነገር ደግሞ ለመውጣት ከዚህ ወደዚህ አንዱም ትልቁ ስራዬ ባይዘው ይሄ ነው በጣም ብዙ ሰዎችን ቻሌንጅ ማድረገው ለዛ ነው ለምን ሰክሰስፉል ለሚሆን ሰው ነው ስልጣን አልሰጥም እኔ አንተ ሚሊዮነር ለማድረግ ህይወቴን አላቃጥልም ገባ ምንም በፍጹም የፈለገ ለምን ብዙ ሺህ አይከፍሉም ስልጣን አልሰጥም ህይወቴን ያባከንኩኝ ነው ግን ደግሞ የምርም ማሰበ ተጽኖ ማምጣት ከፈለክ የምርም ኢንቨስት አድርገ በጣም ትልህ አስጨራሽ ነው በጣም ከባድ ነው ብዙ ዋጋ ሊያስከፍልህ ይችላል እነሱን ከፍለህ ግን ለሌሎች ለመትረፍ ካሰብክና ውስጥ ላይ መስራት ካሰብክ ግን አብረን መስራት እንችላለን ለምን ካንተ የሚተርፍ ነገር ስለሆነ ገባ አንተ ራስህን ለማብላት ሳይሆን ራእይህ እንዲያበላህ ነው የተፈጠርከው ገብቷል አንተ ለራእይ ትኖራለህ ራእይ ለአንተ ይኖራል የተፈጠርክበት ምክንያት ለምን እኔ አሁን አንተን ዱባይ ልኬ መቼስ ለስራ ልኬ ቃምጣ በየ ድርጅት ልኮ ለሆቴል መክፈል ግዴታው ገባ አይደል የሚያስፈልግ ነገር መከፈሉ ግዴታው ከራስ ኪስ አለለህም ስለዚህ እዛ እስከሰራህ ድረስ ኤቭሪቲንግ ላንተ ነው ግን ደግሞ እሱን ትተህ ራሴን ላብራ ራሴን ልዳር ስትል ደግሞ በጣም አድካሚ የሆነ ህይወት ይኖራል ማለት ነው ሶ ይሄ ከዛ በኋላ የጀመርኩት ነው ማለት ነው እና ያኔ የመጣ የተባለው ፕላን እንደገና ፈረሰ ማለት እንዳለ ፈረሰ በቃ ማለት አካሄዱ ልክ አይደለም ዲስአፖይንትድ ሆናለሁ ትውልዱን ዲስአፖይንት አደርጋለሁ እግዚአብሔርን ዲስአፖይንት አደርጋለሁ አት ኤንድ ኦፍ ዘ ዴይ ራሴም ዲስአፖይንትድ ሆናለሁ የብዙዎች እንደዛ ነው አይተውት ጉም ይሆናል ከደረሱ በኋላ ጉም ይሆናል ለምሳሌ በህይወት ሁሉ ነገር የሚጠይቅ ብር አይደለም እድሜን ነው የሚጠይቅ ሬንጅ ሮቨር ካልክ ከእድሜ ላይ 20 ዓመት ነው የሚወስድብህ 10 ምናምን ዓመት ይወስድብሃል ገባ 20 ሚሊዮን መሆኑን አትይ 30 ሚሊዮን መሆኑን አትይ 30 ሚሊዮን ለማምጣት አንተ ምን ያህል ዓመት ሰራህ እድሜን ነው እየወሰደ ያለው ከዛ 15 እና 20 ዓመት ሰጣው ሬንጅ ሮቨር ተቀበለ will you be happy ነው ገብቶሃል አይደለ ዲስአፖይንትድ ትሆናለህ ስለዚህ በቃ ይሄን መንገድ ልክ አይደለም በሚል እንደገና ሁለተኛ ጊዜ ፈረሰ ማለት ነው ከዛ እንደገና ደግሞ ዲፕ መግባት ሆነ ማለት ነው ስለዚህ እነዚህን በግልጽ አስቀምጣቸዋለሁ ምንድነው ልዩነቱ በጣም ልዩነት ስላላቸው ማለት ነው ሶስተኛው ምን ይመስላል ከዛ በኋላ የነበሩት ለውጦች እንዴት ያቀባቸው ፕሪንሲፕሎች አሉኝ የሚሄድባቸው ፕሪንሲፕሎች አሉኝ የተሰጠህበትና ለአንተ የተሰጠህን ነገር አንደርስታንድ ስታደርግ በዛ መሰረት መሄድ አለብህ አሁን ለምሳሌ እኔ
ነገሮች በጣም ይገቡኛል ጊዜ ከሰጠሁ በጣም አንደርስታንድ አረጋለሁ ጊዜ መስጠት እንዳለብኝ ይገባኛል ፎከስ አረጋለሁ አሁን ይሄ ለኔ ነው ካፈጣጠሬም ስታይኝ እንትን ነኝ ከተወሰነ ሰው ጋር ማውራት እችላለሁ በግሩፕ ሲሆን ኤነርጂ ራሱ ይወርዳል እንደዛ አይነት ሰው አይደለሁም ስለዚህ እንዴት አድርጌ ማኔጅ ላድርግ የሚለውን ነገር ማወቅ ጀመርኩኝ ማለት ነው ከዛ ውጪ ደግሞ ዲፕሊ ነገሮችን መግባት ከዛ ምን መሰለ ሌላ ሊገባን የሚገባው ነገር ብሬኪንግ ዘ ሳይክል ብዬ ሳወራ ስንፍናችን ብቻ አይደለም ችግሩ በነገራችን ላይ ጄኔሬሽናል ነው መንፈሳዊ ተጽዕኖም አለው የውጭ ተጽዕኖም አለው ምን መሰለ እቺ እዚሽ ምድር ላይ ተወልደን እዚሽ ምድር አላለቅንም ከዚህ በፊት እግዚአብሔር አለ ፈጣሪ አለ የሚል ነገር ካሰብ ስፒሪቹዋል የሚባለውን ሬልም እንትን ያወራህ ነው መንፈሳዊ የሚባል ነገር አለ ብለህ ያወራህ ነው መንፈሳዊ የሚባል ነገር አለ ካልክ ደግሞ እግዚአብሔርም አለ ሰይጣንም አለ ሶ ሁለቱም ባንተ ላይ መስራት የሚፈልጉት ነገር አለ የምትከተለው ፓተርን አለ ገባ በህይወት የምትከተላት ፓተርን አለች ስፒሪቹዋል ዓለሙን አትራክት የሚያደርግ ማለት ነው የምትሄድባቸው ፓተርኖች ኢንፍሉዌንሶች አሉ ስለዚህ አባቴ ይሄ ኖሮ አለ አያቴ ይሄ ኖሮ አለ ከኋላ ኖሮ አለ አንተን ያስተማረህ ማለት ነው ለዛ እኮ ነው በድህነት ወጥተህ ቢዝነስ መስራትና ሚሊዮነር መሆን የሚከብድ ለምንድን ነው ገባ ፕሮግራም የተደረገ በቃ ኤግዛክትሊ ፕሮግራም ተደርጓል ስለዚህ ያን ፕሮግራም መፍረስ አለበት ማለት ነው ኦሬዲ ተሰጥቷል ሳታቀው አንተ ራስህ የሰራው አለ ተወልደህ አድገህ በራስህ የሰራው አለ ኦሬዲ ኦሪጂናሉ ደግሞ አለ ከዛ ውጪ ደግሞ መንፈሳዊ ተጽዕኖችም አሉ ገብቷል በአፍሪካ ደረጃ ስታይ ቢዝነሶቻችንን እስቲ ይኸው ሁሉንም ይኸው ቤተክርስቲያኑንም ይኸው ብዙ ነገሮችን ያቸው ውስጥ የሆነ ሌቭል የሚያድግ የለም አይደለ ሰብሮ የሚወጣ የለም ምክንያቱ ኢትዮጵያ ውስጥም አፍሪካ ውስጥም የቢዝነስ የቆየንበት እድሜ በጣም አጭር ጊዜ ነው ያልከኝ ነበር ሶ ምን ያህል አመት ነው የቆየ ነው በጣም ትንሽ ነው በቢዝነስ እኮ ብታወራ 100 ምናምን አመት የቆየ 90 አመት የቆየ ቢዝነስ ብንል እኮ ብዙ አንጠራም በመንግስት ስር ያለ ካልሆነ በስተቀር መንግስት ዝም ብሎ እየደጎመ ገባ እንደ እርዳታ እየደጎመ ማለት ነው ከቢዝነስ መውጣት ሲገባው ዝም ብሎ እየደገፈ ያመጣቸው ቢዝነሶች አሉ ምናልባት አሁን ስም መጥራት ካስፈለገ ንግድ ባንክ አለ 75ኛ አመት አይደለ ሶ ረጅም ጊዜ የቆየው እሱ ነው ማለት ነው ሌሎች ኢኳል ኦፖርቹኒቲ ተሰጥቷቸው ቢሰሩ ሰርቫይቭ ያደርጋሉ ብቻውን ስለነበረ ኤግዛክትሊ ገባህ አይደለ ብቻውን ስለነበረ ነው ስለዚህ እነዚህ ነገሮች ስታይ ከሆነ ሌቭል አንሄድም የሆነ ሰብሮ የሚወጣ የለም ብሬኪንግ ዘ ሳይክል ያልኩበት ምክንያት ለዛ ነው እንደ ግለሰብ ሰብሮ የሚወጣ የለም ጄኔሬሽን ኤ አያትህን አባትህን ቅድመ አያትህን ዘመዶችን እና ስታዩ የሆነ ሰርክል አላችሁ ተመሳሳይ በቃ ድሮኮ አያት ካሪና እና ዴክስ ሊሆን ይችላል የሚነዳው አንተ ቮልክስዋገን የነዳ ሊሆን ይችላል ምናምን ኢት ዳዝንት ማተር ላይፍህን አቲቲዩድህን አስተዳደግህን አመራርህን የኢሞሽናል ኢንተለጀንስህን የተጽዕኖ ሌቭልህን ስታዩ ግን ተመሳሳይ ገባ የቀበሌ ቤትና የእንትን ቤት ነበር የነበራቸው አንተ ግራውንድ ፕላስ ዋን አለ ዳዚ ሜክ አ ዲፈረንስ ገባ ነቴን ነው ቆመለ ከተጽዕኖ አንጻር ከህይወት አንጻር ስትለው ግን ተለይቶ የወጣ ታገኝ የሆነ አለ ብቻ የምታሰረው ነገር አለ ይሄንን ስታየው ደግሞ ስንፍና ብቻ አይደለም እገዛ ያስፈልገናል እምልለዛ ነው ሰው ያስፈልገናል እምልለዛ ነው የሆነ ፓተርን አለ ክፉም አለ አንድ ተወጣ የማይፈልግ ገብቷል አንተ የተላክበትን ጉዳይ ስትመጽም እኮ ለብዙዎች ሰላም ይሆናል ለብዙዎች ረፍት ይሆናል እሱንም የማይፈልግ ኃይል አለ ገብቷል ስለዚህ አንተን የሆነ ነገር ውስጥ ማሰር ነው የሚፈልገው በሆነ ልምድ በሆነ ፓተርኖች ሊያስር ነው የሚፈልገው ባይ ዘ ዌይ ሰንሰለት ሲባል ሰው እጅ ላይ ሰንሰለት እግር ላይ ነው የሚያስበው እዚህ ጋር ነው ያለው ብዙ ሰንሰለት አለ እዚህ ጋር ባይተጠፈነገ ማለት ነው እሱ መፈታት አለበት ጄኔሬሽናል እንለዋለን ጄኔሬሽናል ከርስ ይሉታል የተለያየ ነገሮች ይመጣል ግን መንፈሳዊ ጫናም አለው ገባ ወደዛ እንዳንወጣ የሚያደርገን ማለት ነው ስለዚህ በጣም እንዴት ማድረግ መሰለ ጎርፍ እየወሰደው ያለው ሰው ከዛ ጎርፍ ለማምለጥ ወይም ደግሞ አጌንስት ዘ ከረንት ለመዋኘት ምን ያህል ያስፈልገዋል ከባድ ነው ኃይሉ ከባድ ይዞህ ነው የሚሄደው ስለዚህ ያንን ተጽዕኖ አንደርስታንድ ማድረግ መቻል አለብህ ያንን ፓተርን አንደርስታንድ ማድረግ መቻል አለብህ ግን እንዴት ነው አንደርስታንድ የምናደርገው ማየት አባትህ እንዴት ነበር አያቶች እንዴት ነበሩ እኔ አሁን የሚገርምህ ትዳር ላይ ስገባ ብዙ ነገር አየሁ ድሮ ምንም የማይመስለኝ እየኖርኩ ያለሁት ግን አባቴን ስደግም አይቻለሁ ወንድሞቼን ስደግም አይቻለሁ የምሬን ነው የምልህ ማለት የብዙ ትዳሮች መጨቃጨቅ ምክንያት ምንድነው በለኝ እሷ የመጣችበት ቤት አለ እሱ የመጣበት ቤት አለ ገብቷል አንድ ሰው ሲናገር በጣም ያሳቀኝል ልንገረ እሱ ቤት ውስጥ እናቱ ያስለመደችው ቁርስ ቡፌን ሚስቱ ደግሞ ምንም በቃ ይሄ ምንም ማይታሰብ ራሳቸው ሰርተው የሚበሉ ምናምን ናቸው ማለት ከዛ ልክ ተጋብተው እንደገቡ ጧት ሲነሳ ምን ኤክስፔክት አረገ ቡፌ ኤክስፔክት አረገ ማለት ነው ገባ እሷ የለም ተኝታለች ገባ ቁርስ የለም ተኝታለች እሷ ምናምን እና ጭቅጭቅ ተነሳ ማለት ነው
ጭቅጭቅ አልተነሳ እና ጭቅጭቁ ምንድነው ግን ትወደኛለች ወይ ነው ሌላ ነው ገባ ንግግሩ ሌላ ነው ትወደኛለች ወደ ሌላ በደንብ ስታየው ግን የምር ለኔ ኬር ታረጋለች ወይ ትወደኛለች ወይ የሚለው ጥያቄ የተፈጠረው በዛች ቁርጽ ነው ቁርሱ ከየት መጣ ከለመደው ልምድ ገባ ያ ሲገባው በደንብ አንደርስታንድ ሲያደርግ ኦኬ ምናምን ብሎ ራሱ መነሳት መኩክ ማድረግ ጀመረ ይዞላት መምጣት ጀመረ ገባ ቀየረው ሰበረውና ወጣ ማለት ልክ እንደዚህ ሳታቀው ማይንድ ላይ ፕሮግራም የተደረጉ ነገሮች አሉ ሳብኮንሺየስ ሪዝን ብለም ትኖራቸው ማለት ጆርዳን ፒተርሰን ራስህን እንደ ስትሬንጀር ይላል ልክ የሆነን ማታቀው ሰው ሲመጣ እያንዳንዱ ሙቭን ቼክ ታረግ የለ ስላላወቀው ማለት ራስህን እንደዛ ቼክ አርግ የሚያናድዱ ነገሮች ለምሮ የሚያናድዱ ለአንዳንድ ምሽ ለምን ነገሮች የምትሰጠው ምላሽ ለምንድን ነው የሆነ ነገር ላይ ስትገባ ሳቦታጅ የምታረገው ለምንድን ነው ነገር ሲሳካለ ትፈራለ ለምን ገባ ቼክ ማድረግ ማለት ራስን ቼክ ስታረገው እንዲህ ሲሆን እንዲያርግ እንደዚህ ሲሆን እንዲያርግ የሚል የተቀመጣለ ሳታቀው ነው ሲደረግ አይተህ በቃ ተደርጓል ብለ ያስካቸው ማለት ነው እነዚህ በሙሉ ብሬክ መደረግ አለባቸው ይሄድክ ማለት ነው እንዳልኩ ነው ኢትስ አ ላይፍ ታይም እንትን እኔም ብዙዎቹን እንትን አድርጌያለሁ ራስን ኮንትሮል ነው ገባ ልክ እንደ ፓፔት የሚቆጣጠሩ ብዙ አስተሳሰቦች አሉ ብዙ የበጠስክ ስትሄድ ወክ ማድረግ ትጀምራለህ ገባ ቻሌንጅ ዳትሆንም መራመድ ትጀምራለህ ተጽዕኖ ማምጣት ትጀምራለህ እና ብሬክ አድርጌ የወጣውባቸው በጣም በርካታ ነገሮች አሉ ከፋሚሊም ከብዙ ነገር አንፃር ማለት ነው ግን አብዛኞቹን ብሬክ አድርጌ የወጣዋቸው አሁን ቅድም መንፈሳዊ ስትል ነው አብዛኞቹ በጸሎት ሜዲቴሽን እና ደግሞ ማይንድ ሴት ላይ በመስራት ነው ሶ እነዛን ነገሮች በደንብ እያደረግኳቸው ሲሄድ እያንዳንዱን ነገር አንድ በአንድ ነው እየቀረፍኩ ሲሄድ የነበረው ምናልባት ግን እንደዚህ አይነት ኦፖርቹኒቲ የሌላቸው እና አዙሪት ውስጥ ሆነው ምን ውስጥ እንዳሉ ራሱ የማያውቁ ሰዎች እንዴት አድርገው ነው መውጣት የሚችሉት ላይፍ ጨካኝ ናት እና መጨከን አለባቸው ነው የምለው የሚገርም ቅርብ ጊዜ የተወሰኑ እየተረዱ የነበሩ ሰዎች ትንሽ ሞቲቬሽናል ነገር ስጥልኝ ብላ ተጠርቼ ሄጄ ነበረ እና ይሄ ልጆቻቸው ማስተማር የማይችሉ በጣም የሚረዱ ምናምን ሰዎች ናቸው እና ሳገኛቸው ያልኳቸው ነገር እና ምን ይሁን ነው ያልኳቸው ማለት አይዟችሁ ምናምን አይደለም እና ምን ይሁን ገብቷቸው በቃ ላይፍ ፌር አይደለም በቃ ላይፍ ፌር አይደለም ወላጆቻችሁ የሆነ ነገር ሊያረጉላችሁ ይገባ ነበረ ሊረዷችሁ ይገባ ነበረ አሁን ሰው በጣም በቃ ሊያያችሁ የማይፈልግ ባያችሁ ቁጥር ገንዘብ ምትለምኑ ይመስላችሁ ብናችሁ በቃ ልረዳሽ ወይ ህይወትሽን ብትነግሪኝ እኮ ዋው የሚገርም ነው እንዴት ከዚህ ትወጣለች እውነት ነው እኮ ስታሳዝን ልልሽ ይችላል በቃ that's it እንደዛ ያልኩ ልርዳሽ የለም ወይ ገባህ አይደለ ይሄንን በጣም በቃ ሊገባን ይገባል ላይፍ ፌር አይደለም እኔ በህይወቴ ሀፕን ያደረጉ ፌር ያልሆኑ ብዙ ነገሮች አሉ ከቢዝነስም ነው ማለት በቃ ይሄ ማለቃቀሳ መውጣት አለ ግዴታ ነው በዚህ ምድር ላይ ምቾት የለም ግን እዚህ ጋር እንዴት ተቀበልከው ያንን አሁን ፌር አይደለም ብለህ ያሰብከው ከወጣህ በኋላ ነው ግን በዛ ታይም ላይ እንዴት ነበር የተቀበልከው ፔንፉል ነው አሁን እምልህ እንደዚህ አሁን ብዙ እንደዚህ ነገሮች ስንነጋገር ይሄ ነገሩን ቀላል የሚመስል በቃ ይሄ በቃ እንትን አርገው ውጣው ምናምን ብለን ስናወራ እንደዛ በጣም ብዙ ጊዜ ወስዶብኛል በጣም ዲፕሬስድ ሆኜ አውቃለሁ ራሴን ማጥፋት አስቤ አውቃለሁ ገብቶሃል በጣም ካምፓስ የነበርኩበት ጊዜ ትዝ ይለኛል ይሄ ልጅ ምንድነው ራና ግሩት እየተባለ ማለት ነው አንድ ጃኬት ለአንድ ወር ሙሉ ማረግ ሰው ነበርኩ አንድ ወር ሙሉ አንድ ጃኬትና ቲሸርት ነው ማረገው ጸጉሬን አልስተካከለም ሁድ ነው ማረገው በቃ ይሄ ከላይፍ ይወጣ የለም የሚያስታውቅ አይነሳው በጣም ቤተሰቤ ላይ የሆነ ነገር ተፈጥሮ ምናምን አይደለም እንዲያውም መካከለኛ ከሚባሉት መካከል ነበርኩ ገባ እንትኑ ቀላል ነው ልልህ አይደለም በጣም ለአስጨራሽ እሱ ነው ኮመለ ፑሽ ማረገው ለዛ ነው ህይወት ለአስጨራሽ ናት በቃ ግን at the end of the day መለወጥ አለባት ይሄንን መወሰን መቻል አለብን ገባ አይደለ ቢያመኝም የሆነ ያህል ጊዜ ዋጋ ቢያስከፍለኝም ገባ ከሰው ልክ እንዳደለው ቢሰማኝም ግን ደግሞ በቃ መስራት አለብኝ ገባ አይደል መስራት አለብኝ ቅርብ ጊዜ ፓተርን የሚል ቪዲዮ አዘጋጅቻለሁ የሚገርም ቅርብ ጊዜ ራሱ 4 አገኘው ነው በቃ ህይወት መልቀም ነው ማለት በገባ ቁጥር ታየዋል እንዴት ነው እንትን የምትለው የምትሄድበት እንዴት ነው የምታገኛቸው እነዛን ፓተርን የኔ በጣም ከእግዚአብሔር ጋር ሪሌሽንሺፕ በማድረግ አምናለሁ የምር ነው ማለት ይሄ እውነተኛ የሆነ ከእግዚአብሔር ጋር ጊዜ ማሳለፍን ይሄ ሃይማኖተኛ መሆንን አይደለም ማለት እውነተኛ እግዚአብሔርን ፈልገህ ከሱ ጋር ጊዜ ማሳለፍን ለምን እሱ ብርሃን ነው አይነ ስላለ ብቻ አታይም ብርሃን ግዴታ ነው ስለዚህ ነገሮችን አንደርስታንድ ለማድረግ you have to take time እና ነገሮች ሲበላሹ ማስባቸው ነገሮች አልሄድ ሲሉ ገባ እንትን አለ ሳይን አለ በነገራችን ላይ በህይወት ላይ ሳይን አለ አይገባንም እንጂ there is always a sign በአረፍት ታጣለህ ኮንፈርት ታጣለህ
በቃ ነገሮች አልሄድ ይሉሃል እየሄድክ በቃ በማይገባ ሁኔታ ነገሮች ይበላሻሉ ገብቷል እጅጋ ይገባ የነበረ ነገር ይወጣል አስበ ፕላን አድርገው እንዳሰብከው አይሄድም ነገሮች ያዘግማሉ በቃ እንዴት ይልሃል ብዙ ነገሮች አፕን ያደርጋሉ ያኔ ምንድነው ምለው እኔ ቴክ ታይም እና በቃ የሆነ እንግዳ አለ በቃ ቤት ውስጥ የሆነ እንግዳ አለ ሳታቀው ደባል ሆኖ ገብቶ ቤትን እያስተዳደረ ያለ የሆነ እንግዳ አለ ተሰቃይቶ ሰው ከሚኖርና እየተማረረ ህይወቱን ከሚያልፍ ደንግጦ ቢመለስ ጥሩ ነው ገባ አይደል ደንግጦ ቢመለስ ጥሩ ነው ስለዚህ ምን እየሆነ ነው ገባ ምን እየተፈጠረ ነው የሚለውን ነገር ማሰብ ማለት ነውና እኔ አሁን ቅርብ ጊዜ የሚያገኘውት ነገር አለ ትልቅ ማለት ነው ስታየው ሲምፕል ነው የሚመስለው አሁን ይሄን ችግር አገኘው ራሴ ላይ ብለ ወይ አንተ ደግሞ ታካብዳለህ ልትለኝ ትችላለህ ግን ያቺ ነገር ብትመዛት በስማም ከውስጥ ያለው ነገር ልነግርህ አልችልም ማውራት ትችላለህ እሷን ወይስ ሁለቱን ልንገርህ አንደኛው ለአንዳንድ ኢንቫይሮንመንት ውስጥ ገባ የምሰጠው መልስ ነው አንደኛ ያገኘሁት ማለት ነው ለምሳሌ ነገሮች በትክክል ሳይሄዱልኝ ሲቀሩ አስቤ ሳይሳካ ሲቀር ሸዳውን አደርጋለሁ በቃ የኔ ነገር እሱ ነው ሸዳውን ማድረግ ምን ማድረግ መሰለ በቃ ሁሉ ነገር መዝጋት ቢሮ ገብቼ ለባለቤቴም ነግሬያት አውቃለሁ ቁጭ ብዬ ፊልም አይቼ ወደ ቤት የገባሁበት ጊዜ አለ ሸዳውን አድርጌ ማለት ነው በቃ ቁጭ ብዬ ፊልም አይቼ ቢሮ ገብቼ እኮ ነው የምልህ ፊልም አይቼ ማታ ወደ ቤት የገባሁባቸው ጊዜያቶች አሉ አንድ ቀን አይደለም የምልህ ቻሌንጆች ሲገዛ ምን አረኩት ሸዳውን አረኩት ያ የኔ ሪስፖንስ ነው ገባ ይሄን ነገር ሃንድል ማድረግ ሲያቅተኝ ነበር ከዛ በፊት አላቀው በቃ ለምሳሌ ለኔ ሪሊፍ ነው በዛ ጊዜ ያመኝ የነበሩትን ነገሮች ኢትስ ሪሊፍ ግን ይወዘ ፓተርን የለመድኳት በሆነ ጊዜ ያደርጋት የነበረች ፓተርን ናት ብዙ ጊዜ ወደ ፖርኖግራፊ ምናምንም ሰውራ አወራዋለሁ ፓተርን አለ የሆነች ፓተርን አለ እንደ ሪሊፍ የምትወስዳት ማለት መሸሸጊያ ዋሻችን ማለት ሁላችንም አለን ባይዘው ወይ ሰው መጠጥ ላይ ነው ወይ ጓደኛ ላይ ነው ወይ ሶሻል ሚዲያ ላይ ብቻ ሁላችንም አለ which is good by the way which is good by the way ዲዛይን የተደረገበት ምክንያት አለ እኔ አሁን አሉኝ ያልኩ በጣም ክሎዝ የሚይዛቸው ጓደኞች አሉ ደውዬ ያገኛቸዋል አሁን እኔ እነሱ መደበቂያዎች ናቸው ትክክለኛ ማለት እንዴ ምን ሆኜ ነው ባክ እንደዚህ የተሰማኝ መስራት ነው እንጂ ምናምን ቢ ሪቫይቭድ ሆናለሁ ገባ ልክ ባትሪ እንደ ቻርጅ እንደሚያደርግ ማለት ግን ደግሞ ያንን ነገር ካልሰራህ ግን ቀብሮ ይቀራል ገባ ቀብሮ ይቀራል እንዴ አንተ ዋሻ ውስጥ የጅብ ዋሻ ትገባለህ እንዴ ራስህ ልትደብቅ ትበላለህ እኮ ገባ እንደዛ ነው ስለዚህ የሆነች የምናስቀምጣት ነገር አለች ሶ እሱን ራሴ ላይ በጣም it was painful ገባ ያንን ነገር ፌስ ማድረግ ጀመርኩኝ ማለት በቃ ክላይንቶችም ቢሆን እነሱን ዳይሬክትሊ መናገር ኮንፍሮንት ማድረግ በቃ ይሄ እንዴት እንደዚህ ይደረጋል እንደዚህ አይደለም እንዲህ ነው መሆን ያለበት እያልክ ይሄ ከኮንፈርት ዞን ወጥተህ የለም በቃ እያላበህም ቢሆን ኮንፈርት እያልተሰማህም ቢሆን በቃ ፑሽ ማድረግ እንዳለብኝ ልነግርህ አልችልም ህይወት እንዴት እንደተስተካከለ ማለት ሰላም አገኘው በጣም ብዙ ነገር ለመሰለ ሸዳውን በማድረጌ ውስጥ ደግሞ ህይወት ልክ እንደ ባይክ ናት እንትን ካቆምክ መውደቅ ትጀምራለህ የተወካቸውን ነገሮች መጀመር ትጀምራለህ ማይሆን ነገር ውስጥ ትገባለህ ለምን ስታክ ማድረግ የለብህም ምድር ላይ የተፈጠረ ነገር በሙሉ ሙቭመንት ላይ ነው አሁን ምድር ሙቭ እያደረገች ነው ዩኒቨርስ ሙቭ እያደረገ ነው እየተንቀሳቀሰ ሁሉም እየተንቀሳቀሰ ስታክ ስታደርግ ስታግኔት ስታደርግ መሽተት ይጀምራል ገባ ብዙ ነገር ይመጣል ማትፈልጋቸው ነገሮች ይመጣሉ የጣልካቸው ሐሳቦች ይመጣሉ በቆየህ ቁጥር መነሳት እየከበደ ይመጣል ኦልዌይስ ሙቭመንት ላይ መሆን ስላለብን ያ በጣም ሜጀር ነገር ቀይሮልኛል ሁለተኛው ያልኩ ፎከስ ማጣት እና ትንሿን ሳነሳት ነው ማለት አሁን ቅርብ ጊዜ ያገኘሁት ነውና የሆነ ነገር ሳስብ ትንሽ ሰዓት ነው የምሰጠው እንጂ ይሄ ለቀናት መስጠት የለም ምን አይነት ቀን አለው በተለይ የሆነች አይዲያ ይዤ ለቀናት ለወራት እዛ ላይ ፎከስ ማድረግ ኢንተርናሽናል ቤስት ሴለር መጻፍ ይቻላል ገባ ኔሽን ቻሌንጅ ማድረግ ትችላል አንቆይም የሆነች ነገር አገኘናል በጣም የምትገርምናት ይዘናት እንቆያለን እንጂ ይሄ ዲፕሊ አንገባ እና ደግሞ ከኔም ከተሰጠኝ ስጦታ ካለኝ ነገር የሆነች ጊዜ በወሰድ የሚገርም ነገር አንደርስታንድ አደርጋለሁ ከዛስ ወደ ሆነ ነገር ገባለሁ ወይ ተኛለሁ ወይ እንትና ነው ህይወቴን ወደ ኋላ ሳየው ምንም የለም ገባ በፋይናንሻል ኢምፓክት አድርጎኛል በሲግኒፊካንስ ኢምፓክት አድርጎኛል በሁሉ ነገር ኢምፓክት አድርጎኛል እንዳልኩ ነው ስመዛት ማለት ፎከስ ማጣት የሚል ነገር መጣልኝ ለምን መሰለ አሁን ማስተማር ጀምሬያለሁ ብዬሃለሁ እና ልጆቹን ሳወራቸው እርግጠኛ ነኝ ደብተሮቻቸውን ወላጆቻቸው ቢያዩ ይመጣሉ እስክል ድረስ ማለት በጣም ከባድ ነገር ነው የማወራው ልጆች ስለሆኑ ግን አቴንሽናቸውን መውሰድ መከራ ነው ያወራሉ እንትን ይላሉ ምናምን ከዛ የሆነ ሰዓት ግን ገባኝ ለካ እኔም እንደዛ ነኝ ገባ የሚገርም እንትን ይመጣል ግን በሌላ ነገር አቴንሽን ይወስዷል ገባ ለካ እኔም እንደዛ ነኝ
የሚል ነገር ሲገባኝ አሃ ብዬ ያስኳት ማለት ነው። እና ሲምፕል ነው ትመስለው አይደል? ህይወቴን ግን በጣም አሁን ያለውበት ቦታ እንደሆነ ያደረገኝ ብዙ ነገር መስራት ሲገባኝ እንዳልሰራ ያደረገኝ ፎከስ ማጣት እና ይሄንን ስል ደግሞ ገባ ብዙ ነገር መስተካከል አለበት። እኔ አሁን እንዲህ ያወራን የሆነ ነገር እየሰራን ማለት ነው ማይንዴ ብዙ አይዲያ ስለሚመጣ በዛኛው ዲስትራክትድ ሆናለሁ። ያኛውንም እጀምረዋለሁ ይሄኛውንም እጀምረዋለሁ። ከዛ ህይወት ስታየው ብዙ ነገር ጀምራል ያለቀ ነገር የለም። ገባ ጥሩ ነገር የተጀመረ ልክ እንደዚህ እንደምታያቸው ህንጻዎች ማለት ነው ቆሟል፣ ፊኒሺንጉ አልተሰራም። መሰረት ተሰርቷል፣ ፊኒሺንጉ አልተሰራም። የብዙዎቻችን እንደዛ ነው። ፎከስ አድርገን አንድ ነገር አንጨርስም፣ ዲፕ አንገባ። ገባ የሚገርም እውቀቶች ከኛ አይወጣም። የለንም፣ በጣም ዲስትራክትድ እንሆናለን። አሁን ላይ ደግሞ በጣም እየተሰራበት ያለው ነገር እሱ ነውና እንዳልኩ ይሄም አሁን ቅርብ ጊዜ ያገኘሁት ነውና እያደግክ ስትመጣ ታገኘዋለህ። አሁን እኮ ሰው ሲያይ የሚገርም ነው ሊል ይችላል። እኔ ግን ወይኔ እላለሁ። ገባ ግን ካወቅከው በኋላ አሁን ሪሊፍ አይሰጥህም? በጣም እሱ ነው እኮ የምልህ። ሪሊፍ ይሰጥሃል፣ ተጽዕኖ ያድጋል፣ ነገሮች ስርዓት ይዛሉ፣ እንትኖች ሁሉ ይመጣሉ፣ ያላሰብካቸው ኦፖርቹኒቲዎች ይመጣሉ፣ ምናምን ነገር እየጨመረ ይመጣል። ኖቲስ ስታደርገው ማለት ታውቃለህ። ነገርን መያዝ ከቻልክና ከገባህ 50% አልቋል። ከዛ በኋላ ዲቮሽኑም ሰው ይመጣ በገዛ አለ ብቻ ነገሩን አንደርስታንድ ካረከው ማለት ምናልባት የመጀመሪያዋ ላይ ስታነሳ አንተ ጋር ብቻ ሳይሆን አብዛኞቻችን ጋር ያለ ነገር ነው። የሆነ ነገር ትፈልጋለህ፣ የምትደበቅበት የሆነ ቦታ አለ ወይ የሆነ ነገር ብቻ አለ። ብዙ ጊዜም ስታወራ ሰማሃለሁ ስለ ፖርኖግራፊ። ለምንድን ነው አብዛኛው ሰው በፖርኖግራፊ አዲክትድ የሆነው? ሴክሹዋል ዲዛየር ፓወርፉል ስለሆነ ነው የመጀመሪያው ማለት ነው። ባዮሎጂካሊ ስንፈጠር እኛ ያው ከእግዚአብሔር እንደመጣን ነው ማቀው፣ እንደዛም ነው ማምነው። ግን ምን ይባላል ይሄ ሪፕሮዲውስ መደረግ መባዛት ትልቁ የሰው እንትን ስለሆነ ሜጀር የሆነውን እንትን ወደዛ አድርጎታል። ስንፈጠር እንደዛ ሆነናል የሚል እንትን አለ የሚነገር ማለት ነው። ባዮሎጂ ሳይንቲስቶች ሲያወሩ እንደዛ ይላሉ። እና አንድ አሪፍ ምግብ በልተህ የሚሰማህ ደስታ አለ። ቆንጆ እንቅልፍ ስተኛ የሚሰማህ ደስታ አለ። ከጓደኞች ጋር ስታወራ አሁን እንኳን እያወራን እኮ የሚሰማን ደስታ አለ አይደል? መጨረሻ የምታገኘው ከሴክሹዋል የምታገኘው እርካታ ነው። ከሁሉም the highest የሚባለው እሱ ነው። the highest አንድ መጽሐፍ ላይ እንደዛ ብያለሁ። ይሄ ምንም ዶፓሚን የሚባል አለ። ይሄ ፊል ጉድ የሚባል እንትን ነው፣ ሆርሞን ነው ይረጫል። እና እሱ ደግሞ የሚያደርገው ምንድነው ማይንድ ፕሮግራም እንዲያደርግ ኪናት በጣም ኤክሳይት ሲያደርገውና ሲያስደስተው ይሄ ነገር መመዝገብ አለብኝ ይልና ከመጀመሪያ የት ኢንቫይሮንመንት ገብቶ ነው ምን ሲሰማው ነው የገባው ከማጋ ነው የሚለውን ነገር ያስረውና ፓተርን ይሰራል። ለኛ ጥቅም ነው የሚገርመው ይሄ ነገር የተሰራው። ለምን ይሄ ልክ ለሰው የሚጠቅም ነገር ስትሰራ የሚሰማ ደስታ ካለ መልሰ የመስራት እድል ታገኛለህ። የሚገርምህ ዶፓሚን የሚባለውን ነገር አይጥ ላይ ገለውት ሞቷል። አይጡ መብላት አይፈልግም፣ ሴክስ ማድረግ አይፈልግም። ዋቴቨር ማለት አፉ ላይ ካቀረብክለት ይበላል። ሞተ ማለት ነው። ገባ ላይፍ ያለዛ እንትን መኖር አንችልም። ግን ምን ይሆናል ያንን ነገር እንዳልኩ ነው እንግዲህ ሰይጣንም አለምልህ ለዛ ነው ትልቁ ዲስትራክቲቭ እንትኑ እሱ ስለሆነ ማለት ነው። ስለዚህ ያንን ዲዛይርን ዲስቶርት ካደረገ ፋሚሊ ይበላሻል። ገብቷል? ፋሚሊ ይበላሻል። ኤቭሪ ነገሩ ነው የሚዛባው። እሱ ማበላሸት ፋሚሊ እንዴት ይበላሻል መሰለ? የመጀመሪያው ባይዘዌይ ሰው ሲፈጠር የመጀመሪያው ኢንስቲትዩሽን ፋሚሊ ነበር። ትምህርት ቤት አልነበረም፣ ፖለቲካል ሲስተም አልነበረም። ፋሚሊው ፌል ሲያደርግ ነው። አዳም ፌል ሲያደርግ መገዳደል ተጀመረ፣ ምናምን ተጀመረ። ስለዚህ ፖሊስ አስፈለገ። ሆል ኢንስቲትዩሽን የወጣው ከዛ በኋላ ነው፣ ከፋሚሊ ነው። ለምን ሜጀር የሆነ ብሬን ዴቨሎፕመንት የሚሆነው በጣም ሜጀር ነገር የምትማረው ወላጆች ጋር ያለ ነው ባይዘው። ስለዚህ ሳታውቀው ብዙ ነገር ትማራል። ወላጆቹ በጣም የሚኖሩ የሚገርሙ ሰዎች ከሆኑ የሚወለደው ምን ይሆናል? ገባ? ዲዛይን ስንደረግ በዛ መልክ ነው ዲዛይን ያደረግነው። ፋሚሊዎችን ይበትናል። ገባ? ፍቅራቸውን ይበትናል፣ አታችመንታቸውን ይበትናል። ስለዚህ አሁን ሴክስ ሳይሆን አታችድ የሚሆኑት ከፖርኖግራፊ ጋር ነው፣ ከሆነ ፒክቸር ጋር ነው፣ ከሌለች ሴት ጋር ነው። ገብቷል? ስለዚህ ሪሌሽንሽፓቸው ፒውር አይሆንም፣ ትዳር ይበጠበጣል። ለምን? ሴክሹዋል እርካታ ስለሌለ። ብዙ ጊዜ ይላሉ። የሆነ ጊዜ ቪዲዮ አዘጋጅቼ ነበረ። ይሄ በሴክስ ኤክስፒሪየንስድ መሆን አለብኝ። ባይ ዘ ዌይ the more you are experienced the more ችግር ውስጥ ገባል። የምሬ ነው የምልህ። ምክንያቱም እንትን አይደለማ ኤክስፒሪየንስ የማያስፈልገው ነገር ባይ ዘ ዌይ ሴክስ ነው። በጣም በጣም ፒውር የሆነ ነገር ምንድነው? በተለይ ሴክስ ነው። ለምን? አንድ መሆን ስለሆነ ሰው ሴክስ ሲያደርግ አንድ ነው የሚሆነው ከዛ ሰው ጋር ማለት። ስለዚህ ያንን አንድነት ደግሞ የሰጠው ትዳር ላይ ነው። ለምን? ያንን አንድነት እንዲፈጠርና በመካከልህ ገባህ። እኔ አሁን ስላገባሁ ነው
በቃ ከሴክስ በኋላ መጣላት ሁሉ አትችልም። ገባ ያንተኑ ፈጥሯል። የምሬ ነው የምልህ it brings that bondage ገባ እንትስ ባይዘው በጣም ሲሪየስ ሆኜ ነው የማወራው እንሳ አይ ልክ ነህ ለምን ያስቆጣኛል መሰለህ አሁን ሴክስ እንደንትን ተደርጎ ተጥሏል ኖርማል ነገር ገባ ልክ አሁን ያወራን አይደል ልክ እንደዚህ ከሆነ ሴት ጋር ይፈለኩት ማድረግ በጣም ኖርማል ሆኗል no it's not በጣም ፓወርፉል ነገር ነው ለዛ እኮ ነው ሰው ካገባ በኋላ ከሚስቱ ጋር እየኖረ ያችን ሴት አይረሳም አንድነት ነው ገባ የሆነ ያህል ነገሩ ተቆርሷል እሷ ጋር ቀርቷል ምክንያቱም አንድ የሆነ ነገር ስታለያይ እኩል ማለያየት አትችልም እሷ ጋርም ጠባሳ አለ እሱ ጋርም ጠባሳ አለ ስለዚህ ጠባሳ ያለው ሁሉ ነው እንትን ያልገባ የተቦጫጨቀ ነው የሚገባው አንድ ሆኖ አይገቡም እና ይሄ ትዳር ላይ ይሄ ዋነስን ለመፍጠር ገባ አንድነትን ለመፍጠር ሞር መግባባትን ሞር መዋደድን አንድ አይነት አስተሳሰብ እንዲኖር የተሰጠ ቱል ነው እንጂ እንደፈለክ እንድትጫወትበት አይደለም ለዛ ነው ከትዳር በፊት ራሱ ሲልኮ ምን ለእግዚአብሔር ምን ማን ሲነካው ገባ ላንተ ነው ጉዳዩ ለኛ ነው ግን በጣም አሁን ላይ ቀሎ ገባ እኔ አሁን አንዳንድ ፖድካስቶችንም ማውራት ካለብኝ አወራለሁ እኔ አሁን መነጋገር ስለማልወድ ነው ባይዘው ቲክቶክ ላይ ሪአክሽን ምናምን አልሰራም ግን በጣም ነው የሚያበሳጩኝ ገባ እንዴ መሞከርም አለበት ምናምን የሚሉ ወጣቶች ይሰራሉ they are programming ሌላውን ጀነሬሽን በጣም ትልቅ ኬዮስ ነው የሚፈጠረው ክሬቲቪቲ ይዘጋል ኮንፊደንስ ይዘጋል ለምን የፈለገ ለምን የምትገርም ሰው ነው በየ በቲቪ አላስነግርልህም ራስን እስካላመንክ ድረስ መነሳት አትችልም ምስጥ እንደተበላ ዛፍ ማለት ገባ ሰው ሁሉ አቅም የለው ለተበልቷላ this is one of the strategy ገባ እንዳትኖር one of the strategy ነው በብዙ ነገር እየተሰራብን ነው ኢንቨስት እየተደረገ ነው ልታቀለው የሚገባ ነገር አይደለም ገባ ትልቅ ቱል ስለሆነ ልትጠነቀቅበት ይገባል ስለዚህ ሴክስ በጣም ልትጠነቀቅበት የሚገባ ማለት ነው እና እኔ ቤቴ ምን አደርጋለሁ መሰለህ ብዙ ጊዜ እላለሁ ይሄንንም ነገር ቪዲዮ አዘጋጅበታለሁ እኔ ከሴክስ ደረጃ ውጭ 0 ነኝ ሚስቴ ጋር ግን 100 ነው ገባ እንደዛ ነው መሆን ያለበት ምን ማለት ነው ፍለርት አላረግም ፒክቸር አላይም ገባ ምን አይታሰብም ምንም አይነት ነገር አላረግም 0 ነው ውጭ ከሚስት ውጭ ምንም አይነት 0 ነው የብዙ ትዳር ወይ ብዙ ጋግኔ ፍለርት ያረጋል ኢማጂን ያረጋታል ያስባል ፖርኖግራፊ ያያል ምናምን ሶ የሆነ ያህል 60 እና 70% ውጭ ነው 30 ነው ሚስቱ ጋር በጣም ክፍተት አለ ማለት ይሄ ገባ ነገር መፈላለጉ ምናምን ቤቴ ነው ገባ ትልቅ ስራ ስለሚሰራ ነው ልጆች ያያሉ ምን ያያሉ እንዴት ምን አይነት ባል ማግባት እንዳለባት ሴት ልጅ ታያለች ወንድ ልጅ ደግሞ ሴት ልጅ እንዴት አድርጎ ትሪት ማድረግ እንዳለበት ይገባዋል ገባ ምን ፕራዮሪታይዝ ማድረግ ሳናስተምር እኮ ነው ማለት ቁጭ ብለን ሳናስተምር ኤግዛክትሊ ምን አይነት ጀነሬሽን ይነሳል ነው ማለት ያንን ግን ሳያቅ ዞርበይ የሚል ጀርባውን የሚተኛ ምናምን ይሆንና ሲወለድ ሲያድጉም ደግሞ እንዳልኩ ነው ፕሮግራም ስለተደረገ ያ ነው ብሎ ስለሚያስብ ካልነቃና የምር አይቶ ይሄ ነገር እኮ ልክ አይደለም ይሄን መውረስ የለብኝም በሚል ካልተቃወመ እሱ ደግሞ አጌንስት ዘ ከረንት መዋኘት በጣም ከባድ ነው ብዙዎች ይሰምጣሉ አሁን ማውራህ ነገር እኮ ሲምፕል አይደለም ገባኝ ኖርኩት የምትለው ነገር አይደለም እልህ አስጨራሽ ነው ሰልችቶ ሁሉ ልትወት ይችላል ገባ አጌንስት ዘ ከረንት ከመሄድ ግን ትውልዱን ለማቅናት በትልቅ ሊሰራበት የሚገባና ትልቅ ኢንተረስት ስላለው ዶፓሚን የሚረጨው በጣም ሃይ ስለሆነ ማለት ስለዚህ ያ ሰውነትን ስለሚወረው ኤቭሪ ነገር ፕሮግራም ይደረጋል ማለት እንዳልኩ ደግሞ ምንድነው የሆነ ያህል ጊዜ መደበቂያቸው ነው የእንትንን ልክ ኮኬይን ነው ባይዘው እንደ ድራግ ነው ፖርኖግራፊ ዘ ድራግ ተብሎ ነው የሚተዋወቀው ኢትስ አ ድራግ አንድ ላይ ሴም ኢፌክት ሰውነት ላይ የሚሰራው አእምሮህ ላይ የሚሰራው ስካን ሲደረግ ብሬን ስካን ሲደረግ ድራግ አዲክት እና ፖርን አዲክት the same የሚገርምህ አስገድዶ መድፈር ላይ እኔ ብዙ ጊዜ ያወራለሁ ስለዚህ ነገር ሳወራ ጥናት ተደርጎ ነው የምልህ በጣም ሃርድ ፖርኖግራፊ እንዲያዩ ተደረገ ሶፍት ፖርኖግራፊ እንዲያዩ ተደረገ የሆነ ግሩፕ የሆነው ደግሞ ምንም እንዳያይ ከዛ 18 ዓመት የሆነች ልጅ ተደፈረችና ፍርዱ ምን ይሁን ተብሎ ሲሰጥ የሶስቱም ይለያያል አይገርም የዛኞች ምንም ያላዩት ሲሪየስ የሆነ ፍርድ ነው ዲስ ኢዝ እኮ ከባድ ብለው ማለት በጣም ሃርድ ፖርኖግራፊ የሚያዩትስ ምንም የተወሰነች ዓመት ነው የሚሰጡት ለምሳሌ ኢንጆይ ታረጋዋለች ተብሎ ይታሰባል እንደዛ ነው ፕሮግራም የተደረጉት እኔ ምን መሰለ ፖርኖግራፊን ሳየው ኢትስ አ ሶፍትዌር ትውልድን ፕሮግራም እያደረገ ነው ሪሌሽንሺፕ ምንድነው ፍቅር ምንድነው የሚለው ነገር ፕሮግራም እያደረገ ነው ገባር ስለዚህ መጀመሪያ ላይ እንትን ትላለች ከዛ ኢንጆይ ታረጋዋለች ስለዚህ ባይዘው ያስገድደው ሲደፍሩ ታውቃለህ ኢንጆይ ታደርጋዋለች ብለው ያስባሉ እንደዛ አይታሰበው ኤግዛክትሊ እንትን ነው የሚያሳዩአቸው እሱ ነው ስትደፈር ኢንጆይ ታደርጋለች የሆነ ሰዓት ላይ ነው የሚያሳዩ ገባህ አይደል ሴክስ ኢንጆይ የሚደረግ ነገር ነው
ስለዚህ ዋቴቨር ከአቴንሽኗ ውጪ ከፍላጎቷ ከጊዜ ከፈለገችው ውጪ ሆነባት እንጂ she will still enjoy it ልክ አሁን ምግብ መብላት አልፈልግም አራበኝም ብለ ግዴታ ባስበላ you still going to ገባ የሚጠቅምህ ነገር አለ ሴክስ እንደዛ አይደል በተለይ ለሴት ስንመጣ it's extremely dangerous ከምነግርህ በላይ ማለት ስላገባውም ስለማውቀው ነው የምልህ it's so sensitive ገባ አይደለ አቢዩዝ የምታረገው ነገር አለ በጣም ሴንሲቲቭ ለሴቶች ደግሞ ከባድ ማለት ተሰብራቸዋል it requires years 10 አመት ይፈጀባቸዋል 6-7 አመት ይፈጀ ከአንድ እንትን ለመውጣት ማለት ገባ ነፍስን እንደ ብርጭቆ ነው የሚሰብራት ጀነሬሽን ነው የሚያጠፋው እና ሲምፕል ነገር አይደለም ግን ሲያሳዩ ገባ እንትን ነው በቃ she will enjoy it እንትን በፍጹም ነው ማለት enjoy አታደርገው ይሄ ጥናት እኮ ነው የምነግርህ ይሄን ጥናት ነው የምነግርህ አልሰጡም ቅጣት አልቀጣቀጡ ስለተባሉ ነው የሆነ ያለመት ይጻፉት እንጂ they don't think ያን ያህልም እንትን አይደለም በሚል ማለት so it's a programming እንትን እና እንዳልኩ በጣም አዲክቲቭ የሆነበትም ነገር እሱ ነው ምክንያቱም በጣም እንትን ስለሚደረግ ከዛ ደግሞ ኖቢሊቲ የሚባል ነገር አለ አዳዲስ ነገር ስታገኝ usually ማይንድ ደስ ይለዋል አይደል አዳዲስ ነገር ስታይ ማለት አዲስ ነገር ስታይ ፖርኖግራፊን ስታየው በህይወትህ ልትገናኝ ማትችላቸው ብዙ ሺህ ሴቶችን በሆነ ደቂቃ ያሳያል so you are always excited ገባ ሴክስ ሲሆን እኮ you are aroused ከሚስት ጋራ ትጨርሳለህ ታልፋለህ በቃ ሌላ ነገር ይሄ ግን every second new ነው ገባ ሴቶቹ ይለያሉ አደራረጉ ይለያል so every time ቦምባርድ እያደረገ ነው ማለት ምግብ ላይም ስትመጣ አሁን በርገር ምናምን ስትመጣ it's an exaggerate ታውቃለህ ብዙ ነገር ስለዚህ አሁን በርገር እንጂ አሁን እንትንን አትክልት ነገር ብላ ኢንተረስቱ የለህም አይደል ለምን የበርገርና እንትን ቴስት ስለምታውቅ ገባ ያ ኢንተረስት the same thing ፖርኖግራፊ እና እንትኑ በጣም ኤክስትሪምሊ ኤግዛጀሬትድ ከመሆኑ የተነሳ ለኖርማል ነገር ቴስት ያጣሉ ገባ ሶ ዲቶክሲፋይ መደረግ አለበት መሰረዝ አለበት it's a journey ብዙ መውጣት አለባቸው ጥበብ ከጲላጦስ ይመስለኛል መጽሐፍ ላይ አንድ እንትን አለች ፈጣሪ ሁለት ማሰቢያ ሰጥቶናል አንደኛው በአእምሮአችን ነው አንደኛው ደግሞ በብልታችን ነው ብሎ ነው የሚያስቀምጠውና አንደኛው ሲሰራ አንደኛው ዲአክቲቭ ነው የሚሆነው አንደኛው ደግሞ አክቲቭ ሲሆን አንደኛው ደግሞ ሶ በሁለቱም እኩል አይደለም የምታስበው አሁን ከምትለኝ ጋር በደንብ ነው የሚሄደው ግን ደግሞ ቲንክ ኤንድ ግሮው ሪች ላይ እዛ ላይ ደግሞ ሲያነሳ በጣም ከምትወዳት ከሚስትህ ጋር ሲሆን ክሬቲቪቲ ይጨምራል ሁሉም ነገር በዛው ልክ ያድጋል ሶ ሁለቱን እንዴት ነው የምታያቸው it's a total destructive እሱ ነው ማለት ሪሌሽንሺፕ አይኖርህም ከራስ ጋር አይኖርህም ከፈጣሪ ጋር አይኖርህም ገባ በቃ አናይሌት ነው የሚያደርገህ ማለት ከሆነ እንትን ያወጣህና ወይ ክሬቲቭም አትሆንም በነገራችን ማይንድ መርሳት ይጀምራል ባዮሎጂካል የሆኑ ኢፌክቶች አሉ ሊትራሊ የሚታዩ ነው ማለት መርሳት ይጀምራሉ ክሬቲቭ አይሆኑም እና ያንን ነገር ካቆሙና ከሆነ ጊዜ በኋላ ራሱ ክሬቲቪቲያቸው ይመለሳል ምክንያቱም ዶፓሚን እንትኑ የሚረጨው ብዙ ስለሆነ ለሌላ ነገር ያላቸው ነገር ዜሮ ይሆናል ልክ አዲክትድ የሆነ ሰው ላይፍ እንደሚያስጠላው ማለት ነው እሱን ብቻ እንደሚፈልግ ለምን ማክሲመም የሚያገኘው እሱ ላይ ስለሆነ እሱ ላይ ብቻ ፎከስ ያደርጋል ማለት እና ግሬይ ማተር የሚባል አለ ማይንድ ላይ እየተበላ ነው የሚሄደው ማይንድ ነው የሚባለው እና ክሬቲቪቲን ሁሉ ይዘጋል ማለት ነው የተሰራበትን ያው ሰይጣን መገልበጥ አይደል ስራው ገብቷል ሰይጣን መገልበጥ ነው ስራው ስለዚህ እግዚአብሔር የሰራው እሱ ነው ኮመለ ዋነስ ይፈጥራል ጀነሬሽን ኪፕ እያደረክ ነው በቀላሉ እየሰራህ ነው አንተ you are creative ገባ አንድነትን እየፈጠረልህ ነው ማይንድን ፍሪ ያደርገልህ ነው በጣም ብዙ ነገር እያገኘህ ነው ገባ አይደለ ያንን ግን ሲገለብጠው ኤግዛክት ነው የሚሆነው ማለት ዲስትራክቲቭ ይሆናል ሪሌሽንሺፕ ላይ ብዙ ሰው አይገባም ከገባ ቶሎ ይወጣል ደስተኛ አይደለም በህይወቱ እንትን አይደለም ከዛ ደግሞ እንዳልኩ ይሄ ፓተርን ደግሞ ኢንቫይት የሚያደርገው ነገር አለ ገባ ህይወትን በስርዓት ስትሄድና ስትከተልኮ እግዚአብሔርም ይከተላል አይደለ ተቃወሙትና ይሸሻል ተከተሉ ነው ስለዚህ ስትከተለው ሰላምና ምናምን እረፍት እነዚህ ጥበብ ማስተዋልና የሚባሉ ነገር ይመጣልሃል መልካም ነገሮች ማለት ይሄን ስትከተል ደግሞ ይከተላል ብቻችንን ስላደለም ማለት ዲፕሬሽኑ ይመጣል ሱሳይዳል ቶትስ ይመጣሉ ገባህ አይደለ በቃ የማይሆን ነገሮች ይመጡልሃል ማለት ስለዚህ ያም ተጽኗል ዳትወጣም አስፈልገ ነገር ማለት ስለዚህ ወደ ማይሆን ወደ ጨለማና ወደ ጥልቅ ነው እየገባ የምትመጣው ማለት በጣም ሰው ወደ መድፈር ይኬዳል ወደ ተለያየ ነገር ይገባል ማለት ለምን ልክ ይሄ ፕሮግራም እየተደረገ ልክ እንደ እንትን እየተበየደ ነው የሚሰራው ፖርኖግራፊ እና ማይንድ ይደነዝዛል ገባ ማይንድ ይደነዝዛል ከሆነ ጊዜ በኋላ በእንደዚህ አይነት ነገር ይደነዝዛል ይሄ እንደደነዘዘ ማለት ደግሞ ብዙ ነገሩ ይበላሻል በጣም ብዙ ነገር ይበላሻል ብዙ ነገሮችን ስለሚይዝ ማለት ነው እንዳልኩ መንፈሳዊ ነገርን ይይዛል ህይወትን ይይዛል ክሬቲቪቲን ይይዛል ማይንድን ይይዛል ሁሉ ነገርን ይይዛል ማለት ስለዚህ ዋናው ኪ ፖይንት እሱ ለዛ ነው
መጽሐፍ ቅዱስ ላይም ሽሽ የሚልህ ለዛ ነው። እኔ ባይዘው በጣም የሚገርመኝ ቃል ነው እሱ። the most almighty የሆነ ፓወርፉል የሆነ እግዚአብሔር እንዴት ሽሽ ይላል? መሸሽ እኮ ፍርሃት ነው አይደል የሚመስለው? ተጋፈጠው አይደለም የሚል በርታ ምናምን አይደለም የሚል ሽሽ ነው የሚል because so destructive ከያዘ ስለማይለቀ ማለት ለማላቀቅ ደግሞ ከባድ ስለሚሆን ማለት። ስለዚህ አንዳንድ ነገሮች በህይወት ላይ ኮምፕሮማይዝ የማይደረጉ ነገሮች አሉ። ተነጋግረ ኢትስ ኦኬ ብለ ምናምን የምታወራቸው አንዳንድ ጉዳዮች አሉ። አንዳንዱ ግን ጭራሽ ነው የምልህ ጭራሽ የማትነጋገርባቸው ጉዳዮች አሉ። ይሄ አንዱም ሴክስ ነው በጣም ልንጠነቀቅበት የሚገባ ማለት ነው። አይ ዊሽ እኔም እሰራበታለሁ አብረሽ እናንተ ጋር በጣም በሰሩበት ብዬ አስባለሁ። ለምሳሌ አሁን ላይ ብዙዎች የማያስተውሉ ቀላል ነገር እየሆነ ስለሆነ ኮፒ የሚደረጉ አሉ። በቃ ይሄ ሴክሹዋል ነገሮችን ማውራት በጣም ሲምፕል ሆኗል። ስታንድ አፕ ኮሜዲ ብትለው ወደዛ እየገባ ነው። አሁን ደግሞ ወጣቶቻችን ኮፒ እያደረጉ ያሉት ሾዎች ራሱ ወደዛ የሚሄዱ ናቸው። በጣም ያሳዝን ማለት። ስለዚህ ካውንተር ፊት የሆነ ነገርና ትውልዱን የሚያነቃ ነገር መናገር መቻል አለብን። ምክንያቱም እዚህ ውስጥ ከገቡ የማይወጣ ነገር አሁን እንደ ፖርኖግራፊ ማለት ይሄ ሆሞሴክሹዋሊቲ እኮ ዝም ብሎ አልገቡም። ግራጁዋሊ ነው የገቡት። እያለ ይሄዳል። ገባ። ስለዚህ እኔ አሁን ሆሞሴክሹዋሊቲ ዛሬ አዲስ አበባ ውስጥ አለመፈረሙ ኢትዮጵያ ውስጥ አለመግባቱ ብቻ ሳይሆን የሚያሳስበኝ ይሄ ነገር ካልተጀመረ የዛሬ 15-20 ዓመት የልጅህ ላይ ሆሞሴክሹዋሊቲ ሲምፕል ነው የሚሆን። ገባ። ያድጋላ። ሰው መሆን ያለብን መገደብ አለበት። ገባ። ዘርን መጠንቀቅ መቻል አለብን ዛፍ ከመሆኑ በፊት ማለት። ምናልባት ከዚሁ ጋር ችግሮቹን አነሳን እንዴት እንደሚመጣ አነሳንና ግን ደግሞ እዚህ ውስጥም ሆኖ እየተሰቃየ ያለ ሰው ይኖራል። ይሄንን ፖድካስት እያዳመጠ ያለ በእርግጠኝነት ይኖራል። ያ ሰውሳ እንዴት አድርጎ መውጣት ይጀምር? እንዴት አድርጎ ከዚህ ነገር ይውጣ? መፍትሄው ምንድነው? አንደኛ በደንብ ከዚህ በፊት ማውራት የምፈልገው ነገር ምንድነው ከፖርኖግራፊ መውጣት ይቻላል። እንደ እንትን ነው የሚታየው። ይሄ እንደ ካንሰር ምናምን የለም ከህይወት ውስጥ ያለ መቼም የማይወጣ ተደርጎ ነው የሚታሰበው። እሱ መውጣት አለባቸው። መውጣት ይቻላል። ግን ምላሽ የሚሰጧት መቼ ነው የሚያስገባቸው? ፖርኖግራፊ የማዩባት ቦታ የት ናት? ቦታ ስለ ፊዚካል ቦታ አይደለም። የነፍስ ቦታ አለቻቸው። የሆነች ድካም አለች፣ የሆነች ነገር አለች። ወይ ፋይናንሻሊ ቻሌንጅድ ሲሆኑ ሊሆን ይችላል፣ ወይ ሰው ቻሌንጅ ሲያደርጋቸው ሊሆን ይችላል፣ ወይ ህይወት እንዳሰቡ ሳይሄድ ሊሆን ይችላል። ዋትኤቨር ነው የምልህ። ይሄ አንዳንዴ ምን ይሆናል ፖርኖግራፊ ላይ ስታይ በጣም ያማምሩ ሴቶች ናቸው። ተቀባይነትን መፈለግም ሊሆን ይችላል። ገባ። ከሷ ጋር ነው አንተን የሚለው ገባ። እዚህ ማንም ዞር ብሎ የማያየው እዛ ግን በጣም በቃ ቆንጆ የምትባል ሴት ጋር ነው ሊሆን የሚችለው። ስለዚህ ተቀባይነት ሊሆን ይችላል። ተቀባይነት ችግር አለ ወይ ብቻ መፈተሽ አለበት። ይሄ ቦታ ማለት ነው። ይሄ ቦታችሁ የት ነው? የምትቀመጡባት ኢንቫይሮንመንት አለች የሚፈጠር ማለት ነው። የሚገርመው ሰዓቱ፣ ጊዜው፣ ቦታው እያንዳንዱ ነገር ብዙ ጊዜ ሳስረዳላለሁ። ለምሳሌ ሰው ቤተክርስቲያን ቁጭ ብሎ ፖርኖግራፊ አያሰብም። ኢንቫይሮንመንቱ አይፈቅድም። ገባ። ኢንቫይሮንመንቱ አይፈቅድም። ስለዚህ ኢንቫይሮንመንትን ማጽዳት ነው የመጀመሪያ ስራ። ሶ እዛ ቦታ እንዳትገባ ቼክ ማድረግ ገባ። ይሄ አሁን ሴተኛ አዳሪ ጋር መሄድ ምናምን እኮ አይደለም። አሁን ኢትስ ሂር እዚህ ጋር ነው። ስለዚህ የትም ደግሞ አትሄድም። ኤግዛክትሊ እዚቹ ነው ይመጣል። ስለዚህ ኢሞሽናሊ ቻሌንጅድ ስትሆን ቮልነራብል የምትሆንበት አንዳንድ ህይወት አላስፈላጊ ቦታ ላይ ትመታለች። ፌር ያልሆነ ማለት ነው። የተጣላህ እኮ አይደለም ድንገት ጠልፋ ትጥላለች። ያኔ ምላሽ ምንድነው? እኔ የምልህ ሰዎች ፈልጉ የምለው ለዛ ቅድም ያነሳው ለጀነሬሽን የኔ መጣበቂያ እሱ ስለሆነ ማለት ነው። ሮጬ እነሱ ጋር ነው የሚሄደው። ገባ። ህይወት በጣም ስትመታ ምላሽ ምንድነው? ፖርኖግራፊን የምትገባበት ምክንያት ምንድነው? ያቺ ቦታ ምንድናት? እሷን ቼክ ማድረግ ማለት ነው። ፊዚካል ቦታ አለው፣ ስፒሪቹዋል ቦታ አለው፣ በነፍስ ቦታ አለው እንዳልኩ ማለት ነው። ስለዚህ ያንን ተጽዕኖ የሚያደርግብህ ምንድነው? ይሄንን ስንል ሁለት ነገሮች እንዲይዙልኝ ይፈልጋለሁ ሙሉን ስለሆነ ማወራው። አንደኛው ፓተርን ነው። ሁለተኛ ነገር ደግሞ መንፈሳዊ ተጽዕኖ አለው ወይ? ለእያንዳንዱ ነገር መንፈስ አለው ማለት ለመልካም ነገር የጥበብ መንፈስ የምንለው አለ። መንፈስ ቅዱስ ልክ እንደዚህ የክፉ ደግሞ የዝሙት ምናምን የምንላቸው አለ ተጽዕኖ የሚያመጣ ገባ። ፊልት የሆነ ነገሮች እንድታስብ ፐርቨርትድ የሆነ የተጣመመ ነገር እንድታስብ ሴት ልጅን ስታያት በቃ አስተሳሰባ ምናምን አይደለም የሚያስብ በቃ ሌላ ራቆቷ ምልቶን ትችላለች ምናምን። ይሄ አሁን ፐርቨርት የሚያደርግ የሚያጣመም ነው ገባ። እንዲህ አይነት ተጽዕኖች ካሉ they need help ገባ። የሚያግዛቸው ሰዎች የሚያማክራቸው የሚጸልይላቸው ሰዎች ያስፈልጋል። ዩዥዋሊ ግን ችግሩ ፓተርን ነው እንዳልኩ ነው። ስለዚህ የትኛው ቦታ ላይ ነው እየሆኑ ያሉት? ይሄ ነገር አንደርስታንድ ማድረግ አለባቸው። መሰበር አለበት ገባ። ለዛ በርናውት ሲያደርጉና እዛ ነገር ውስጥ ሲገቡ እንደ ሪሊፍ የሚጠቀሟት ከሆነች ከዛቸው ዋሻ መውጣት አለባቸው። አያዋጣም ገባ። ያ ዋሻ መውጣት የለበትም። ሌላ ፓተርን ነው መሰራት ያለበት። ይሄን የሚያግዛቸው ሰው ያስፈልጋል። አይተው የሚሄዱበት ማለት ነው። አንድ እሱ ነው። ሁለተኛ ነገር ማይንዳችን ሲሰራ
አሁን ስለዚህ እስክሪብቶ እንዳታስብ ካልኩ አውቶማቲካሊ ስለ እስክሪብቶ እያሰብኩ ስለዚህ ጉዳዩ ኤግዛክትሊ እንደዛ ልውጣ አይደለም ገባ ፖርኖግራፊ ማቆም አለብኝ ወይ ያረገ ነው ወይ ላቁም እያለ ያሰበ ነው ስለዚህ 24 ሰዓት የሰው ይዘው ያለው ኤግዛክትሊ እዛ ውስጥ ነው ያለው ስለዚህ ከዚህ መውጣት ነው ያለባቸው ገባ በህይወታቸው ላይ ያሉ ነገሮችን ፎከስ ማድረግ እያደረጉም ሊሆን ይችላል ነው ማለት ሳያውቁት እኮ በሆነ ሳምንት ሊገቡ ይችላል በሆነ ወር ሊሆን ይችላል ኔቨር ማይንድ ገባ አሁን ከዚህ ሰፈር እኮ ስወጣ እየወጣሁ ነው አይደል ግን የዚህ ሰፈር ያለ ድምጽ እኮ ይሰማኛል የሆነ ሰዓት ግን እወጣለሁ ገባ የሆነ ሰዓት ለቀዋለሁ ልክ እንደዛ ነው ስለዚህ it's a process ገብቷል it's a process ስለዚህ ነገሩን ሳያውቁት እንኳን ቢገቡ ከእግዚአብሔር ጋር ያላቸው ነገር ጨርሰው ቀጥታ ወደ ሌላ ነገር መግባት ገባ just push forward ወደፊት መውጣት ማለት ስለዚህ በህይወታቸው ላይ ያሉ የተዘጉ የተለያዩ ነገሮች አሉ ለምሳሌ ጓደኛ አንድ ጥናት አለ ቴድ ቶክ ነው አይ ቲንክ አዲክሽን ብለው ሰርች ቢያደርጉ ያገኙታል የተደረገ ጥናት ነው እና አይጦች ውሃና የሆነ ድራግድ የሆነ ውሃ አስቀመጡላቸው እና የሆነ ሰዓት ድራግድ የሆነውን ውሃ ሲያገኙ ይደነዝዛሉ ይተኛሉ ማለት ነው ስለዚህ አይጦቹ ሁሌ ወደዛ መሄድ ጀመሩ they got addicted ማለት ነው እና ያንን አዲክሽን እያጠና የነበረው ሳይንቲስት ምን አለ ይሄ እኮ ልክ አይደለም እንትኑ ኮንፋይን ብቻቸውን ናቸው ገባ ብቻቸውን ስለሆኑ ነው እዛ አዲክሽን ውስጥ የሚገቡት ስለዚህ ምን ተደረገ አወጣና ትልቅ እንትን ሰራ ይሄ ልክ የውጭ የሚመስል ስዕል ሰራበት ምናምንና ሌሎች አይጦችን ምናምን ሁሉ አስገባ ማለት ነው እነዚህ አዲክትድ የሆኑ አይጦች የሚገርም ማለት ነው እዛ ኢንቫይሮንመንት ውስጥ ሲገቡ እውነተኛ ውሃው ነው እንጂ የሚጠጡት አዲክሽኑን አይጠጡ ያንን ለምን አያስፈልጋቸውም ኦሬዲ they have a friends ምናምን ገባ ነገሮችን ማውጣት ስለሚችሉ ማለት ነው ዲፕሬሽን እና ፖርኖግራፊ ስታየው መቼ ይበዛል ብትለው ብቸኝነት ላይ ይበዛል የሚመቸው ኢንቫይሮንመንት የሚመቸው አፈር ምንድነው ብትለኝ ብቸኝነት ነው ሰው ዲፕሬስድ የሚሆነው ብቻውን ፖርኖግራፊ የሚያው ብቻውን አንድ ላይማ እንዴት ይሆናል ስለሆነ ሰው ብቻውን ሊሆን ዘንድ መልካም አይደለም የተባለው ምክንያት ስላለው ነው እና ብቻን ስትሆን ገብቷል ብቻን ስትሆን ይመቻል በጣም ሰው በብዙዎች በፖርኖግራፊክ አዲክሽን አሉ ለማንንም አይናገሩት እና ይሄን ቪዲዮስ ሳዘጋጅ ዳይሬክት ሜሴጆች ምናምን ይላክሉኛልና በጣም አሪፍ you did the first part you shared አንደኛው ሰበርከው በቃ ሼር አረከው አወጣው አሁን እላችኋለሁ ትልቁ ስቴፕ እሱ ስለሆነ ማለት ገባ ካወጣውና ከገለጥከው የመላቀቅ እንትን ኃይል ስለዚህ ብቸኝነትን በጣም ማስቀረት አለባቸው የሚመቸው ኢንቫይሮንመንት እሱ ስለሆነ ማለት ስለዚህ ፖርኖግራፊ ምንን ገደለብህ በላይፍ ያሉ አክቲቪቲዎችን ገደለብህ ለምን ከምግብ የምታገኘው ደስታና ከፖርኖግራፊ የምታገኘው ደስታ ስለማይገናኝ ምግብ ከምትበላ ይልቅ ፖርኖግራፊ ብታይ ይሻላል ከጓደኛ ጋር ሻይ ከምትጠጣ ይልቅ ፖርኖግራፊ ብታይ ይሻላል ባያ አዲክሽኑ እዛው ነው የሚከታቸው ማለት ስለዚህ አሁን በላይፍ ምን እያደረኩ ነው የተለያዩ ቪዲዮችን ማየት ከጓደኛ ጋር ሄዶ ሻይ መጠጣት ገባ ዲቶክሲፊኬሽን የምንለው ማለት ገባ ያ የተመረዘው ነገር እየወጣ ይመጣል አሁናቸውን በደንብ አድርገው እየተጠቀሙ መሄድ ነው ኤግዛክትሊ በጊዜ ሂደት ሳምንት የነበረው ወር ይሆናል ወር የነበረው 2 ወር ይሆናል ከዛ አመት ይሆናል ይረሱታል ማለት ስለዚህ ማቆም አለብኝ አይደለም የሚጀምሩት ነገር ላይ ፎከስ ያርጉ ላይፋቸው ላይ ፎከስ ያርጉ ጓደኞቻቸው ላይ ፎከስ ያርጉ ፋሚሊዎቻቸው ላይ ፎከስ ያርጉ ገብቷል መውደቃቸው ደግሞ መቼም ቢሆን ወደ ኋላ ይመልሳቸው እየሄዱ የሆነ አሪፍ ሄደው ከ3 ወር በኋላ ሊመለሱ ይችላሉ ኢትስ ኦኬ ገባ ኢትስ ኦኬ እንትን ነው እኛ እኮ አሁን 40 አመት ላይ 80 90 ኪሎ ሆነ ጂም በሰራህ በ2 ሳምንቱ የሆነ ያል ኪሎ መቀነስ ተፈለ እንደዛ የሚባል ነገር የለም እድሜህን ሙሉ አጠራቅመው it will take time እሱ ነው ማለት በቃ it will take time ከፍለሃል ስለዚህ በቃ መቀበል አለ በአንድ ጊዜ አይደለም የመጣው የሄድክበት እንትን ነው ዋጋው እሱ ነው እግዚአብሔር ይቅር ብሎሃል አንተ ራስህን ይቅር ብለሃል which is ሁለቱ በጣም ወሳኝ ናቸው ባይዘው የመጨረሻ ማነሳው ብዙ ጊዜ ከእግዚአብሔር ይቅርታ መቀበል ችግር የለብንም ከራሳችን ግን አንቀበልም በፍጹም በቃ እኔ ማረባ ማልጠቅም እና እኔ ያርግ ያለው ነው ማለት በቃ አሹ I forgive you በቃ እንዲ በማረገ ህይወት ተበላሽቷል you were responsible ይሄን ጥፋት አጥፍተሃል ግን አሁን ይቅር ብዬሃለሁ አሹ ይቅር ብዬሃለሁ ይሄን ነገር ካሁን በኋላ አላነሳም እዚህ በኋላ አላነሳም በገባን ነገር እንሄዳለን ብዬ ልነግርህ አልችልም ከልቤ ላይ የተነሳው ማለት ነው ሁሌ እናንተን ጥሩ ነገር እኮ ስለሚመስለን ገባ አንተ ማትረባስል ጥሩ ነገር ኖ አይደለም ኦፍ ኮርስ አለ የሆነ ሰዓት ላይ ኖ ብለ ራስን እንትን ያለበት ነገር አለ ግን ይሄ ፎርጊቭ አድርገው ገባ ጀስት ፑሽ ፎርዋርድ በቃ ሂዱ እና መውጣት ይቻላል መጀመር ይቻላል ሪፕሌስ ማድረግ ይቻላል ግን ደግሞ ጊዜ ይወስዳል ነው
ዘመንን ሙሉ 5 ዓመት 10 ዓመት ያየውን ፖርኖግራፊ አንድ ሳምንት አቆምኩት ላይሆን ይችላል። የገንዘብ ሳይክልንሳ እንዴት ነው መስበር የምንችለው? ምክንያቱም አብዛኛው ሰው የሚያገኘው ገቢ ወይ ከእናቱ ጋር ተመሳሳይ ነው፣ ከአባቱ ጋር ተመሳሳይ ነው፣ ከአካባቢው ጋር ተመሳሳይ ነው፣ ወይ ከተቀጠረበት መስሪያ ቤት እዛ ውስጥ ካሉ የእድሜ ኩዮቹ ኦር የስራ ባልደረቦቹ ጋር ተመሳሳይ ነው። ያቺኑ ይዞ በቃ ትንሽ ከፍ ካለ ደስ ይለዋል። ኦር ደግሞ አሁን ለምሳሌ ፕሮፌሽን መጥራት ከቻልን ለምሳሌ አንድ የባንክ ማናጀር ከሆነ እድገት የሚመስለው ካለበት ባንክ ወደ ሌላ ባንክ መሄዱ ነው። ስለዚህ እንደዚህ አይነት ሳይክሎችንሳ እንዴት ሰብረን በገንዘብ ደረጃ ምንፈልገው ደረጃ ላይ እንዴት መድረስ እንችላለን? አይ ሆፕ ይሄንን የሚሰሙ ሰዎች ይሄን በደንብ ይዙታል ብዬ አስባለሁ። በላይፍ ኢንቴንሽናል እንሆን። በቃ በአጋጣሚ ኖረን በአጋጣሚ ያንሙት እና ኢንቴንሽናሊ ነገሮችን ማድረግ አለብን። ለምሳሌ ጓደኞቻችን አጋጣሚ ናቸው። የሚያሳዝነው ትዳርም አንዳንዴ አጋጣሚ ነው። ታክሲ ውስጥ ድንገት አገኘዋት አወራን ምናምን ነው የሚባለው። ገባ? ኢንቴንሽናሊ ይሄ ነገር ይጎለኛል፣ ሳየው አላዋጣም፣ እንዲህ አይነት ጓደኛ ያስፈልገኛል፣ እንዲህ አይነት ሜንቶር ያስፈልገኛል፣ እንዲህ አይነት ቪዲዮ እፈልጋለሁ። ኢንቴንሽናል መሆን አለብህ። በህይወት ኢንቴንሽናል መሆን መቻል አለብህ። ነገሮችን ዝም ብለህ መስጠት መቻል የለብህም። ይሄ አንድ የምለው ነገር ነው። ሌላው እንዳልከው ነው፣ የራሳችን የሆነ ሳይክል አለን። እኔ አሁን ካገባው በኋላ ነው የምልህ። ለምሳሌ እኔ ገንዘብ ሳገኝ የማሄድበት አካሄድ አለኝ። ምንም ያን ያልክ ላደርግ እችላለሁ ምናምን። ከዛ ደግሞ ያገኙትን ደግሞ የሚያጠፉ አሉ እና ሳታውቀው ወይ ባለቤቴ ከእናቷ ወይ እኔ ከአባቴ ወስጃለሁ። የገንዘብ አስተዳደር አካሄድ ማለት ነው። ምን እያደረክ ነው? ይኸው ኢንቴንሽናል የሆነ ያህል ብር ገባ አይደል? ለምን ያ ብር ገባ? ከምን ገባ? ከፍ ዝቅ ማለት ይችል ነበር ወይ? ጥሩ። ምንድነው የማረገው? ወዴት ነው የሚሄደው? ገባ? አወጣጥህ፣ አገዛዝህ፣ አካሄድህ፣ ሴቭ አደራረገ ኤቭሪቲንግ በቃ እንዳልከው ነው። ቁጭ ያለች ፓተርን አለች። ልክ ይሄ አንድ ቪዲዮ ቀርተህ ፕሌይ ስታደርገው መጫወት የሚጀምረው እና በላይፍ ይጫወታል። ገባ? ስለ ቢዝነስ እና ስለ ገንዘብ የማታውቀው ሰው የተማሪ ስለነበርክ የተማርካት ነገር ልክ ገንዘብ ማግኘት ስትጀምር ፕሌይ ያደርጋል እና ያንተ አይደለም እሱ መሰራት መቻል አለበት። ገባ አይደለ? አሰ ቢዝነስ እና እንደ ገንዘብ ስንመጣ መሰራት አለበት። እኔ ሆን ብዬ ነው የተማርኩት። በጣም ብዙ ነገሮችን ማንበብ ጀመርኩኝ። ስለ ፋይናንስ ተብሎ የተጻፉ አብዛኞቹ አሉኝ። ሄጄ ገዝቻለሁ። እኔ ከናይሮቢ የገዛኋቸው መጽሐፎች አሉ እዚህ ስለሌሉ ማለት ነው። ማንበብ አለብኝ ብዬ ማለት ነው። ራስህን ማሳደግ መቻል አለብህ። እንዴት ነው ማኔጅ ማድረገው? እንዴት ነው የሚሄደው? ገባ? ሲገባ እንዴት ነው? ሲወጣ እንዴት ነው? መቀበል ብቻ አይደለም፣ እንዴት ነው ማኔጅ ማድረገው? ህይወቴን እየመራኝ ነው እኔ ነኝ እየመራሁት ያለሁት? ሲጨምር ልቤ ይጨምራል፣ የልብ ምቴ ይወርዳል ወይስ እንዴት ነው ማኔጅ እያረኩ ያለው? ገባ? እኔ አጋጥሞ አያውቅም። የምሬ ነው የምልህ። እኔ አሁን አንድ ባንክ ገብቼ የሆነ ሴትዮ አይቼ ትልቅ ሴት ናትና አሳዘነችኝ። ማለት ባንክ ደብተሯን ከፍታ 10 ነው የምታየው። 200 ምናምን ሺህ ብር አለ እኮ ሳያት ደንግጫለሁ እኔ ራሴ። ግን በቃ እንትኗ ነው ገባ? ተስፋዋ ነው ሁሉ ነገሯ ነው ገባ? በቃ እያየቻት ነው የምትኖረው። ከየት መጣ? ከኋላ መጣ። ምክንያቱም አባቶቻችን ሲያልፉ አልነበራቸውም። እኔ በ500 ብር ነው ማዘር ያስተማረች ገባ? ፋዘር ትልቁ ደሞዝ 2500 ነበር በእኛ ጊዜ። ነገሮች እየተያዙ አንዴ በጣም ብዙ ነበር። ብዙ ነው እንዴ? ግራውንድ ፕላስ 1 ቤት የሰሩት በዛ ነው። እኛ አሁን ፔራል ጋር ቤት አለን ገባ? ያኔ የተሰራ ነው። ግን ኢኮኖሚ እናንተን ይለያያል። አሁን ደግሞ በጣም ብዙ ኤክስትሪም ኦፍ ማኒ ማግኘት ትችላለህ። ግን እንዴት ነው ማኔጅ የምታደርገው? እኔ አሁን ጀርመን ላይ አንድ ከዚህ ኢትዮጵያዊ የነበረ የሄደ ኮንሰልት ማድረገው ሰው አለ ቢዝነስ ለመጀመር ብሎ ማለት ነው። እና በጣም በቃ አጽንቼ ያልኩት ነገር እንደ ኢትዮጵያዊ እንዳትሰራ ገባ? እንዴት ነው ኢትዮጵያዊ የሚሰራው? እሱ ነው የምልህ። አሁን ለምሳሌ ቢዝነስ ላይ እንኳን ስፔሲፊክ አድርገን ስንመጣ የሆነ ቢዝነስ አይዲያ አሰበ፣ ኢንቨስት አድርጎ ይገባል። ምን ያህል ነው የሚያዋጣው? ምን አይነት ቢዝነስ ስትራክቸር እንትን ልበል? ማርኬቲንጉ እንዴት ነው የምሰራው? በጀት አለኝ ወይ? ወርኪንግ ካፒታል ምን ማለት ነው? ምንም ያውቀው ጉዳይ የለም። ፋይናንሱን ሳይሰራ ነው የምልህ። ፋይናንሱን ሳይሰራ ምን አይነት ኢንቨስት ያደርጋሉ? አሁን ለምሳሌ 2.5 ሚሊዮን መኪና ይገዙና ራይድ ይሰራሉ። ያንን ኢንቨስት አድርገህ መቼ ነው የሚመልሰው? ገባ? ቀኑን ሙሉ ኖረህ አንተን 100% ካንተ እየጠበቀ የምታገኘው ኢንቨስትመንት መቼ ይመልሰዋል? የምታረጋቸው ስራዎችስ ምንድነው? መጀመሪያ ምን ይቀጥል ምን ይሄድ? ዝም ብሎ ነው የሚገባው። ገባ? እንዳልኩ ነው ምን ስላለች አካሄድ ስለ አባቶቻችን እንደዛ ነው የጀመሩት። መርካቶ በአራተኛ ክፍል ትምህርት ጀመረ፣ አሁን ሚሊዮነር ሆኗል። ያኔ ምንም ስላልነበር ኮምፒውተር ስላልነበረው ገባ? ያመጣውን ስለሚገዛ ህዝቡ የዋህ ስለነበር አምጥተህ ትሰጠዋለህ፣ ይገዛል፣ ምንም አይልም። አሁን
10 ቦታ ቼክ አድርጎ ነው የሚነግርህ። ከላይ ማምጣት ይችላል። ብዙ ነገር አለ። ገባህ አይደለ? ከቢዝነስ ትወጣለህ፣ አያስኬድም። ህግ አለ፣ መንግስት አለ፣ ብዙ ነገር ይጠይቃል። ሪፖርት የምታደርጋቸው ነገሮች አሉ። እኛ ቢዝነስ እንጀምር ወደ 50 ሺህ ምናምን ተቀተናል። ገና እንደጀመርን ህጉን ስለማናውቀው ዝም ብለን የገባ ነው። ሪፖርት መደረግ ያለበት ከዛ አልፏል። ገባህ? ይሄ ዝም ብሎ ገብቶ ከዛ በኋላ ማየት ፕላን አድርጎ በጣም አስቦበት ሳይሆን ከገባ በኋላ ነው የሚያየው። ይሄ ደግሞ ከባድ ነው፣ ትጋጫለህ። እና ይሄ ስማርት በሆነ ሁኔታ ነገሮችን አስበው። ይሄ ዝም ብለህ ስታስብም ደግሞ ኦቨርቲንክ ስታደርግ ተወው እያልከው አይደለም፣ ግን ነገሮች መታየት አለባቸው፣ ቼክ መደረግ አለበት፣ ሲሪየስ ጥያቄዎች መጠየቅ አለባቸው። ይሄ ቢዝነስ እንዴት ነው ብለህ አሳየው ለሆነ ሰው። ገባ? ቻሌንጅ ያርግህ። ያስኬዳል ወይ? ዝም ብለህ እቺን ቢዝነስ ልሰራ ነው የምትለው ደስታ ብቻ ስላለች ያቺን ደስታ እንዳያጠፉብህ ብለህ የማይሆን ነገር ውስጥ አትግባ። አሳይ፣ ይሰራ። ገብቶሃል አይደለ? ኮንሰልት ይደረግ። አማከንትን አሁን እኛ እኮ እንዳልኩ ነው ኮንሰልቲንግ ካምፓኒ ነበረን መጀመሪያ ላይ ተው ነው። ስለዚህ እንዲህ ነገር መደረግ የለበትም። ገብቶሃል አይደለ? እነዚህ ነገሮች ፕላን እያደረግን መሄድ መቻል አለብን። የኛ አገር ኢኮኖሚ እንዴት ነው እየሄደ ያለው? አሁን ብዙ ጊዜ የማወራቸው ነገሮች አሉ። አሁን የምመጣው የምናዘጋጀው ስልጠና ላይ እናወራለን። ሮበርት ኪዮሳኪ ስለወራ ለአንተ ይሄዳል ማለት አይደለም። ገብቷ? የእነሱ ክሬዲት ካርድ ሲስተም ነው፣ አይገናኝም። እንኳን ከነሱ ጋር ከናይሮቢ ጋር አይገናኝም የኛ ሲስተም። ስለዚህ አያስኬድም። ለነሱ መኪና ላያቢሊቲ ነው፣ ለእኛ ላያቢሊቲ አይደለም። በጣም ትልቅ አሴት ነው። በጣም ትልቅ አሴት ነው። ገንዘብን ሴቭ የምታደርግበት አሴት ነው። ገባ? ሮበርት ኪዮሳኪ ተነስቶ መኪና ላያቢሊቲ ነው ስላለ አለም ላያቢሊቲ ነው ልትል አችልም። የሀገር ኢኮኖሚ ይለያል ኢትዮጵያ ውስጥ እስካለ ድረስ ማለት። ስለዚህ ያለበት ኢንቫይሮንመንት ማተር ያደርጋል። ገባ? የምትነሳው ከኢትዮጵያ ከሆነ ኢትዮጵያን አንደርስታንድ ማድረግ አለ። ኢኮኖሚካል ስትራክቸሯን አንደርስታንድ ማድረግ አለ። እንዴት ነው የሚሄደው የሚለውን አንደርስታንድ ማድረግ አለ። ገባ? አሜሪካ ላይ የተወሰነች ነገር ሰርታ ሁሉ ነገር በብድር ነው የሚሄደው። የሆነችን አሴት ቤት መግዛት በጣም ቀላል ነው። ገባ? ብዙ ነገሮች ቀላል ናቸው። እሱን እዚህ ሀገር ላምጣ ብትል አያስኬድም። የኮላተራል 70% 80% ነው የሚሰጥ። ዘመን ባንክ ነው እንዲያውም እስከ 100 የሚሰጥ። ገብተዋል? መስራት አትችልም። ሪል ስቴት ቢዝነስ ግቡ ምናምን ብሎ ሲያወሩ ያስቁኛል። ከየት ነው የምትነሳው? ገባ? እንዴት ነው የሚያድገው? እንዴትስ ነው የሚሄደው? ስለዚህ ኢንካምህ እንዴት ነው ደብል እየሆነ የሚመጣው? ኢንካም ስትሪምህ ምን እላለሁ መሰል፣ መጀመሪያ ዝናብ መዝነት ባለበት አይደል? ዝናቡ መጠራቀም አለበት። የተጠራቀመው ነገር ወደ ምንጭ ያድጋል። ያቺ ምንጭ ደግሞ ወደ ባህር ማሳደግ አለብን። ከዛ ነው ወደ ግድብ የምንመጣው። 1200 ብር ደሞዝ እየተከፈለ ያለውን ሰውዬ ስለ ሴቪንግ ባስተምረው አያስኬድማ። ምኑ ነው ሴቭ የሚያደርገው? ስለዚህ ማውራት ያለብን ለዚህ ሰውዬ ኤክስትራ ኢንካሞች እንዴት ጀነሬት ማድረግ ትችላለህ? ዋት ኢዝ ዮር ሪሶርስ? ምን አለህ? ምን ማድረግ ትችላለህ? ፓርታይም መቀጠር ትችላለህ ወይ? መላላክ ትችላለህ ወይ? አስተናጋጅ መሆን ትችላለህ ወይ? ዋት ካን ዩ ዱ? ኢንካም ስትሪምህን ከፍ እንናርገው። የምትገድበው ሲበዛ ነው። ገብቷል? ይሄ ባይዘው በኋላ ላይ ነው እኔ የሚገባኝ እና ቆጭ ነበር። በቃ ወይኔ ሴፍ ሳላረግላል እንዴ ሴፍ ታረጋለህ? ብዙ ሰው ቢታው ለመሰለ ይጀምርና ኢንካሙ ያወጣዋል። ምክንያቱም ምንም ሳትበላ አትኖርማ፣ ቤት ኪራይ ሳትከፍል አትኖርም። ይጀምርና ያወጣዋል። ከዛ ባካ ይሰራም ይሄ ነገር ብሎ ይተወዋል። ኖ እሱ አይደለም። ይሄንን ስትሪም እንዴት ላርገው? ያለኝ ነገር ወደ ገንዘብ እንዴት ሊለወጥ ይችላል? አሁን ያለኝን ነገር እንዴት ማምጣት ይችላል? ምን አይነት ስኪሎች ምን ሊያደርግልኝ ይችላል? ኤ ስትሪም ታመጣለህ። ያንን ስትሪም ደግሞ የመጣውን የገንዘብ ስትሪም ትገድበው ታመጣውና የበለጠ እንዲሆን ገባ? የበለጠ በዘነበ ቁጥር አይደለ ወደ ጅረት የሚያድገው። ጅረት እንዲሆን እንዴት ላርግ? ማማ ላይ ፎከስ ላድርግ። ገብቶ እንዴት ይሁን? አሁን አንዳንዴ ሜክሲኮ ላይ ወክ ስታደርግ አምጥተው የሆነ ነገር ይሰጡሃል። ነኝ ወይ እኔ ካስተመሩ? ገባ? ለምን ወረቀት ያበላሻል ሰውየው? ነኝ ወይ ትክክለኛ ካስተመሩ እኔ ነኝ ወይ? እሱን አይደንቲፋይ አድርጎ ገባ? በደንብ እንትኗን ከማምጣት ካሰበ በቃ ይሄ ስሩ ታይም ማሰብ የለም። the next 3 years 5 years 10 years ምን ላርገው? ሶ ይሄን ላይ ፎከስ ካደረኩና የመጣ ከሆነ ያንን ስትሪም እያጠናከርክ ስትመጣ ከዛ ደግሞ ወደ ማኔጅመንቱ እናወራለን። ሰው ማኔጀር ቀጥረ ሰራተኛ ከሌለ ምኑ ነው ማኔጀር የሚባለው? ስለዚህ ፎከስ ማድረግ ያለብህ ያንን ነገር ማብዛቱ ላይ ነው። ከማ መለየት እችላለሁ? እንዴት ኢንካም መምጣት ይችላል? እኔ አሁን ትላንትና እያወራው ነበረ ከባለቤቴም ጋርና እዚህ ሀገር ውስጥ በጣም የሰለቸኝ ማዝ ነው ቢቀየር ብዬ የማስበው ምንድነው በለኝ፣ አንድ ሰው ይጀምር ሚሊዮን ሰው ይመጣል። አሁን ፖድካስት በጣም የሚገርም ነው፣ አሪፍ ነው። ሁሉም ፖድካስት ሆኗል ነው ወይ? ምን አለ ገባ? ለምን ጀመርከው ፖድካስቱን? አንተ ምን ይለያል? ምንን ለማድረግ ነው? ዛሬ ስለ ቢዝነስ ያወራና ነገ ስለ ትዳር ያወራል፣ ከነገ ወዲያ ደግሞ ስለ እንትን ያወራል። የሚሰማውም ሰው ገባ እንትን አያገኝም። አለ ወይ አቅጣጫ? የሆነ ነገር እየሰራህ ነው ወይ? ገባ? ሰው ቢፈልግህ ይመጣል ወይ?
አሁን የሆነ ነገር ስለ ድሪም ቢባል ዳዊ ድሪም ይባላል። ለምን ፎከስ ኤሪያ አለው። ገብቷል አይደለ? በዚህ ነገር ይመጣል። ሶ እንደዛ ልታደርገው የምችለው ነገር አለ ወይ? ወደ ገንዘብ የሚቀየር ስኪል አለ ወይ? ከሌለህ ደግሞ በተወሰነ ጊዜ እንትን ማድረግ የምትችላቸው ስኪሎች አሉ ወይ? ልትማራቸው የምትችላቸው ስኪሎች አሉ ወይ? ታደርሳቸው ብቻ ያንን ኢንካም ስትሪምህን ከፍ ማድረግ ማለት ያንን ኢንካም ስትሪምህን ግን ከፍ እያደረግ ከዛ ደግሞ ስትራክቸር ትሰራለታለህ ገድበ። ምክንያቱም ምንጭ በየ10 ቦታ ከሄደ እሱም ጥቅም የለው። ገድበኸው ወደ ሆነ ታደርገዋለህ እንዲጠራቀም ማለት ነው። እሱን የመገደብ ስትራክቸር ትሰራል። ከዛ በኋላ እሱን ከሰራ በኋላ ደግሞ እየተጠራቀመ ሲመጣ ደግሞ መገደብ ይጀምራል። ለምን የበለጠ ነገሮች መሄድ ይጀምራሉ። ፓወር ማመንጨት ትጀምራለህ። አሁን አንተ ጥሩ ቦታ እየደረስክ ነው። ሶ ኤቭሪ ታይም ዩ ሃቭ ቱ ለርን። እኔ አሁን ስቲል የምማርባቸው ሰዎች አሉ፣ መፈልጋቸው ሰዎች አሉ። ሚሊዮነር ቢሊዮነር የምትላቸው ሰዎች የሚማሯቸው ሰዎች አሉ። ለምን ኤቭሪ ስቴጅ ስለሚያስፈልገህ ማለት ነው። ገባ ቢፎር ሃንድ ማኔጅ እያደረግከው ትሄዳለህ። ሰው ደሞዝ ሲቀጠር ምንድን ነው የሚያደርገው? ገንዘብ ነው አይደለ? ደሞዟን ያስባል። ደሞዟን አስቦ ነው የሚኖረው። ደሞዝ ይመጣል እያለ ነው የሚሰራው አይደለ? ደሞዝ ይመጣል ብሎ ይበደራል ቀድሞ። በቃ ኮንቴንትመንት የሚባል አለ። ባለህ መርካት ግዴታ ከሰው ጋር መመሳሰል የለብህም። ስለዚህ ከገንዘብ በታች ራስን መኖር ማስተማር አለብህ። ገንዘብ ባይዘው ትልቁ እንትኑ ይሄ ነው። ካገኘው በታች ራስን መኖር ማስለመድ። ግን አሁን ችግራችን እኛ ገንዘቡን እንጨርሰውና ምን ያደርጋል? ይበደራል። ምን ይመጣል ተብሎ ያቺ ብር ትመጣለች ተብሎ ማለት ነው። ከዛ የሚገርመህ የአስተሳሰብ ያድግና ቢዝነስም ሲገባ እንደዛ በተቀጣሪ ሜንታሊቲ ነው፣ ፓተርን ነው። በተቀጣሪ ሜንታሊቲ ነው ቢዝነስ ነው የሚሰራው። ችግሩ ምንድነው? ለአንተ 10 ምናምን ሺህ ትሆናለች፣ ለሱ 10 ምናምን ሚሊዮን ነው። ግን ደሴም ብሩን ሌላ ነገር ላይ አድርጎት ማለት ነው። ከዛ ደግሞ ይበደራል ወይ የሆነ ነገር ያደርጋል። ከዛ የሚቀጥለው ፕሮጀክት ሲመጣ ያንን ብድር ነው የሚሰራው እንጂ አያድግም። ስለዚህ ይሄ ሰውዬ አያድግም፣ ድርጅቶች አያድጉም። በትልቁ ነው የምልህ። በቢሊየን ፕሮጀክት ይቀበላሉ፣ በሚሊየን ፕሮጀክት ይቀበላሉ። ድርጅቱን ንቅንቅ አይል። ለምን? ኦልሬዲ ገንዘቡ ወደፊት ሳይሆን እየተዘራ ያለው ወደ ኋላ ነው። ገባ? ገንዘብ ሲመጣ ወደፊት ነው መዘራት ያለበት። የራስን ዲሲፕሊን አድርገህ ያንን ነገር ዘግተህ ገንዘብ ወደፊት ነው የሚዘራው። ገባ? ቱ ዘ ፊውቸር ነው ኢንቨስት እያደረግከው ማደግ። የኛ ግን ወደ ኋላ ነው። ኦልሬዲ ሳይመጣ ስላጠፋ ነው የሚመጣው። ለጠፋው ነው የሚሄድ። ኦልዌይስ ወደ ኋላ ነው። ስለዚህ ከፊትህ ምንም ነገር የለም። ይሄንን ሁሉም ላይ ቢዝነስ ላይም ስትመጣ ወርኪንግ ካፒታል የሚባል ነገር ቢዝነስ አያውቅም። ለ3 ወር ሰራተኛ አይከፍልም። 1.2 ቢሊዮን 2 ምናምን ቢሊዮን መንገድ ፕሮጀክት እኛው ከነሱ ጋር ስለምንሰራ ማለት ፕሮጀክት አሸነፈ ምናምን ተብሎ ተነግሮ 2 ወር ግን ሲታገል ታየዋል። 15,000 ብር 20,000 ብር ላንተ መክፈል አቅቶት ሲታገል ታየዋል። ብድር ውስጥ ስላለ ነው። በቃ ብድር ውስጥ አለ፣ ወደ ኋላ ነው የሚሄደው። ወርኪንግ ካፒታል የለም። ይሄን ነገር ለማስኬድ ቢዝነሱን ለማስኬድ ምን ያህል ያስፈልጋል? ምን ላደርግ? ገብቷል? እንዴት ሊሄድ የሚላትን ነገር እየዘጋህ ነው መሄድ ያለበት ማለት ነው። ስትኖርም እንደዛው የቤት ኪራይ ያለኝ እነዚህ ነገሮች ይይዙኛል፣ ሰው እነሱን ከቨር አደርጋለሁ። ከዛ በኋላ ነው ነገሮችንም ማድረገው። አፎርድ ማድረግ አለብኝ፣ መሄድ አለብኝ የሚሉትን ነገሮች በብዙ መማር መቻል አለብን። በተለይ እንደ ኢትዮጵያውያን በጣም ይጎልናል፣ ብዙ ይቀረናል። ራሱ ኦነሩ ግዴታ ማስተዳደር ያለበት ይመስለዋል። ግዴታ እዛ ቦታ ላይ በቃ የሚሄድ ይመስለዋል። እና እሱሳ ከዛ ዙሪት እንዴት ነው መውጣት የሚችለው? ቆንጆ። አሁን እንዲያውም ቅርብ ጊዜ የምናዘጋጀው ስልጠና አለ ታህሳስ 20 ላይ እና አንድ የምናወራውም ነገር ይሄ ነው፣ በተለይ ቢዝነስ ላይ ማለት ነው። እና ምን ይባላል? ወርኪንግ ኢን ዮር ቢዝነስ ውስጥ ነህ። ከዛ ደግሞ አት አለ ፊት ለፊት እያስተዳደርከው ነው። ከዛ ደግሞ አባቭ አለ። ምን ማለት ነው? ስትጀምር አንተ ነህ እየሰራ ያለው። ካልቸሩን ሴታፕ ታደርጋለህ፣ እዛ ነህ። እጅን በቃ አጣጥፈህ በቃ እዛ ሁሉን ነገር እንትተህ እዛው ምርት ላይ ከሆነ የምትሰራው ማሽኑ አጠገብ ነህ። በቃ ማሽኑን አንተን እንትን የምትለው እዛው ትሰራለህ፣ አትወጣም። በቃ እየሰራህ ነው። ከዛ ግን የሆነ ያህል እያደገ ሲመጣ ደግሞ ሰዎችን ታበዛለህ፣ ማኔጀር ትቀጥራለህ። ስለዚህ ምን እያደረክ ነው? ሰዎችን ማኔጅ እያደረክ ነው። ናት ቢዝነስ ሰዎችን ነው ማኔጅ የምታደርገው። ከዛ ደግሞ ሙሉ ለሙሉ ደግሞ ቢዝነሱን ማኔጅ ትጀምራለህ፣ ትወጣለህ ማለት። ስለዚህ ያ ቢዝነስ 3ም 4ም ምናምን እያለ እያደገ ይመጣል ማለት። ስለዚህ አባቭ የምንለው ማለት ነው። አሁን ላይ ትላልቅ ኮርፖሬሽኖች ሚሊየንስ የሚባሉ ኢንተርናሽናል ካምፓኒ፣ አሁን እኛ ሀገር ላይ ኢንተርናሽናል ካምፓኒ የለም። እዚህም በትግል ነው ሰርቫይቭ የምታደርገው። ስለዚህ ኢንተርናሽናሊ እንዲሄድ ሌላ ቦታ እንዲሰራ ምናምን የምንለው አባቭ ነው። ገባ? ከላይ ነህ አንተ። ቢዝነሱ ታች ነው፣ ከላይ ነህ። ውስጥ ነበርክ፣ አባቭ ይባላል። አሁን ይሄ በጣም ሊገባንና ልንሰራበት የሚገባ ነው። ብዙዎቻችን የት ነን ብትለኝ ኢን ውስጥ ነን ገና። አት ራሱ አይደለም። 4-5 ካምፓኒዎች ይመሰርትና አት የሚለው ነገር ሄዴክ ይሆናል። ሰራተኛ ሲለቅበት አለቅ። እኔ ቅርብ ጊዜ ስም አልነግረህም፣ ግን ለኮንሰልተንሲ የከፈለው 10 ሚሊዮን ነው። በጣም ትልቅ ካምፓኒ ነው። በጣም ጃይንት ካምፓኒ ነው።
ግን የሚገርም ፋይናንስ ሄዱ ምን አለችው? ውይ ዝም ብለህ እኮ ነው ብር ያወጣኸው፣ ይህን እኮ አንጠቀምበትም አለችው ማለት። በማን ነው የሚመራው? በተለይ በፋይናንስ ሄዱ። ለምን? የሚያምናት ሰው ነው ያስቀመጠው። ፋይናንስ ላይ ስላስቀመጠ እሷን እንትን ማድረግ አይፈልግም። በሰዎች ዙሪያ ነው ያለው። ገባ? ኢንስቲትዩሽን አይደለም የሚገነባው፣ የሆነ ተቋም አይደለም የሚገነባው። ስለዚህ በሆኑ ሰዎች ላይ ዲፔንድ ያደርጋል ማለት ነው። እስከ መዘጋት የደረሱ ድርጅቶች አውቃለሁ። የፋይናንስ ሄዱ ላይ ተማምኖ ፋይናንስ ሄዱ ፋይናንሱን ዘግቶት ወይ በልቶት የሆነ ሰዓት ይጠፋል። ከዛ በኋላ የተዘጉ ካምፓኒዎች አሉ፣ የተሸጡ ሆቴሎች አሉ ማቃቸው፣ በቤተሰብ ችግር ማለት ነው። የሆነን ሰው አስገብቷል፣ እነሱ ፌል ሲያደርጉ ቢዝነሱን ፌል ያደርጋል። ስለዚህ ድርጅትን ማኔጅ ማድረግ፣ ሰዎችን ማኔጅ ማድረግ፣ ሆል ደግሞ አባቭ ማኔጅ ማድረግ ራሱን የቻለ እድገት አለ። ስለዚህ እኔ የት ነኝ ያለሁት? ቢዝነስን ዞር ብትል ይቀጥላሉ። ብዙ ጊዜ ችግራቸው ምንድነው ብትለኝ ቢዝነስ ላይ ራሳቸው ላይ ነው የሚገነቡት። እኔ ብዙ ጊዜ ይላሉ ምንም ነገር ስጀምር ራሴ ላይ አልገነባም። ቤትን ራስ ላይ ከገነባኸው በተነቃነቀ ቁጥር ይሰነጠቃል፣ ጭራሽ ከተነሳ ይፈርሳል። ላይ ላይ ነው የገነባው ስትታመምም የሆነ ነገር እንትስተም። ስለዚህ ላይ ሳይሆን መገንባት ያለብህ ተቋም ነው መገንባት ያለብህ። ጊዜ ይወስዳል፣ ብዙ ነገር አለው፣ የራሱ የሆነ ዲሲፕሊን አለው፣ ማየት ያለብህ ነገሮች አሉ፣ አማካሪዎች ያስፈልጉሃል በእያንዳንዱ ፊልድ። በራሴ ኢንዱስትሪ ማለት የአንተ ኢንዱስትሪ ስለሚለይ፣ ስለዚህ እያንዳንዱ ነገሮች የሚሰሩ ናቸው። ግን ተቋሙን ከገነባኸው ይቀጥላል። ተቋም ታደርገዋለህ፣ ተቋሙ ነው መባዛት ያለበት። ያንን ሲስተምና ስትራክቸር ግን መስራት በጣም ትልቅ ነገር ነው። እዛ ነገር ላይ ማደግ አለብን በሚል ነው እያወራን ያለ ነው። ቅርብ ጊዜም ደግሞ የምናዘጋጀው ትሬኒንግ እሱ ላይ ነው በጣም ስፔሲፊክ አድርገን የምናወራው።